ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን ለተሰኞ ነው ሰኔ 23 ቀን 2017 ዓ.ም በተለያዩ ወቅታዊ ርዕሰ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የአንከር መረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን ከገለታው ዘለቀ ጋር በመሆን ወደ እናንተ የምናደርሰውን ይህን ዝግጅት አብራችሁን በመዝለቅ ተከታተሉ ዘንድ በድጋሚ ግብዣችን ነው መልካም ቆይታ ተናስተልን ገለታው እግዚአብሔር ይመስገን እንደምን ዋልክ መሳይ እንዴት ነህ እንግዲህ ለተሰኞ የሳምንቱ የሥራ ቀን የመጀመሪያ ዕለት ላይ ተገናኝተናል ባለፉት ቅዳሜና እሁድ እንደዚሁም ዛሬ ያሉትን ጉዳዮች እንደዚሁ ዋናዎቹን አንስተን መረጃ መንሰጥበትና አንዳንዶቹ ላይ ሰፋ አድርገን እንነጋገርበት ይሆናል ገለታው እንግዲህ ላለፉት 4 ቀናት በአማራ ክልል የአብይ አህመድ አገዛዝ ዘመቻ ማዕበል በሚል የከፈተው ጥቃት አለ እስከዛሬ ድረስ ባለው እንግዲህ በአራቱ ቀናት ባለው አጠቃላይ ሁኔታ ዝርዝር ሪፖርቶችን ከተለያዩ ቀጠናዎች እየሰማን እንገኛለን በመንግስት በኩል እስካሁን ባገዛዙ በኩል ድል አደረኩ ብሎ የተገለጸ ዜና ካለ አላየውም አልሰማውም ካለ ታግዘኛለ ምናልባት ሰብሰብ አድርገው አንድ ላይ ለመናገር ፈልገው ይሁን ወይም ደግሞ እስካሁን ያገኙት ድል የለም ሊሆን ይችላል በዛ አንፃር ነው የምንመለከተው እንወስደውም ነገር ግን የሰማነው ነገር የለም በፋኖዎች በኩል ግን በቪዲዮ ጭምር የተደገፉ እውነት ለመናገር አንዳንድ ጊዜ ለዚህ ሰው ስልጣን ተብሎ የሁሉ ኢትዮጵያውያን ወታደሮች ለምን ይሞታሉ የሚል ነው ቪዲዮን ማሳየት ስለማይቻልና ጥሩም ስላልሆነ ለናሳየው አንችልም እንጂ በውስጥ መስመር ከፋኖች የደረሱን በበርካታ አካባቢዎች የሰራዊቱ ያለቀበት ፊልሞችና ቪዲዮዎች እንግዲህ እጃችን ገብተዋል ያሳዝናል በማስረጃ ጭምር የተደገፈ ነው በርካቶች ተማርከዋል ስለዚህ ዘመቻ ማዕበል ተመክቷል ብለው እየገለጹ ነው ያሉት እውነትም አገዛዙ ያቀደው እቅድ እንዳልተሳካለት ነው ከተለያዩ ዘገባዎች መረዳት የቻል ነው ነው በዚህ እንጀምር ሌሎች ጉዳዮችም አሉ ኢትዮጵያ በድህነት እየበረታ ከመጣባቸው ሀገራት አንዷ መሆኗን የዓለም ባንክ አስታውቋል 39 ሀገራት ድህነት እየተጫናቸው እየበረታባቸው ከጊዜ ወደ ጊዜ የደሃው ቁጥር እየጨመረ ከመጣባቸው ሀገራት ኢትዮጵያ አንዷ መሆኗን ነው የዓለም ባንክ ያስታወቀው በሌላ በኩል የአሜሪካ ለኢትዮጵያ ከምታደርገው አንዱ የንግድ ነፃ የቀረጥ የንግድ ልውውጥ ነው አንዱ አጓ በሚባል የሚታወቀውና ባለፈው በትግራዩ ጦርነት ጊዜ ማዕቀብ ተጥሎ እስካሁን ኢትዮጵያ ከዛ እድል ተነፍጋ የቆየችበት ሁኔታ ነው ያለው ያንን ተከትሎ ወደ 18 ኩባንያዎች ሀገር ለቀው መውጣታቸው የአፍሪካ ልማት ባንክ አስታውቋል በዚህም ኢትዮጵያ ከነዚህ ተቋማት ልታገኝ የምትችለውን 45 ሚሊዮን ዶላር ማጣቷን ነው የተመለከተው እንደዚህ አይነት ዜናዎችም አሉ ሌሎችንም በርካታ ጉዳዮች እናነሳለን እንደው በአማራ ክልል ያለውን ወቅታዊ ሁኔታ በተመለከተ ሰልፍም ተካሂዷል ሰልፉ የተካሄደው መንግስት ደግፉኝ ብሎ እጅ ጠምዝዞ በተለያዩ ማስፈራራቶች ያከናወነው ሰልፍ ነው በመንግስት መገናኛ ብዙሃን ልክ ህዝብ ፈቅዶና ፈልጎ የወጣ ተደርጎ የተገለጸበት ሁኔታ እጅግ አስገራሚ ነው በዚህ በኩል ውጊያ ከፈቱ በዚህ በኩል ደግሞ ህዝቡን ሰልፍ ጠሩ ግራ ገብቶታል አገዛዙ ልክ ነህ መሳይ ግራ የገባው መንግስት ነው ስሙ ራሱ እኔም ማዕበል ዘመቻ ማዕበል የሚባል ነገር በገዛ ህዝብህ ላይ ማዕበል ማስነሳት በዚህ ደረጃ ዘመቻ ማወጅ የሚያሳየው እኮ ከህብረተሰቡ ጋር ያለው የግጭት መጠን ሰፊ ነው ማለት እኮ ዝም ብሎ አንዳንዴ ሽፍታ መለቃቀም ነው ይሉሃል በሌላ ጊዜ ደግሞ ከፍተኛ እቅድ ታቅዶ ማዕበል የሚመስል ዘመቻ አማራ ህዝብ ላይ ማካሄድ አለብን ማለት የችግሩን ጥልቀት የግጭቱን ጥልቀት የቅራኔውን ጥልቀት እኮ የሚያሳይ ነው መሳይና እዛ ህዝብ ላይ ማዕበል ይበለው ወጀብ ይበለው የፈለገውን ነገር ቢያመጣ ያንን ህዝብ ሊረታው አይችልም ምክንያት አለው የመንግስት የፖለቲካ አሸናፊነት ሳይታጠቅ የሚገባውን ነገር ሳይዝ ዝም ብሎ መሳሪያ አንጠልጥሎ ነው የሚሄደው መድፍ አንጠልጥሎ ነው የሚሄደው በድሮን ይመታና ድል አስመዘገብኩ ይላል ዶችን መምታት ሰርገኞችን መምታት ጥዋ ይዘው የሚሄዱ ከቤተክርስቲያን ይወጡ መስጊድ መምታት ዋልድባን መደብደብ ድል ከሆነ እንግዲህ ለነሱ ድል ይሆንላቸው ግን ይሄ በእውነት በወታደራዊው ዓለም እንደ ድል የሚታይ አይደለም ኪሳራ ነው
የሚያሳዝን ነገር ነው በኢትዮጵያ ውስጥ የሚደረገው በአማራ ክልል ብቻ ሳይሆን በኦሮሚያም በትግራይም የሚደረገው ነገር እጅግ በጣም አሳሳቢ ነው። ከዛ ባሻገር ደግሞ አስገራሚው ነገር ሰልፍ ደግሞ አሁን የሚጠሩት ነገር መሳይ ያስገርማል እኮ። ቅድም አንተም ስትል ነበር ስናወራ ወደዚህ ከመግባታችን በፊት መንግስትን የሚያክል ትልቅ ተቋም ሁሉም ነገር የተቆጣጠረ ሰልፍ የተቃውሞ ሰልፍ የሚጠራባት ምድር ናት ምድራችን። ኑና ደግፉ እንግዲህ እንደ ፓርቲ መቼም መብቱ እኮ ነው። ለምሳሌ ብልጽግና የሚባል ፓርቲ የፓርቲው ጽህፈት ቤት ማለት ነው ድጋፍ ሰልፍ ውጡልኝ፣ ከዚህ በፊት ወደ ምርጫ ስመጣ ቃል የገባሁትን እያደረኩ ሳለሁ ነገር ግን ተቃዋሚዎች ያሙኛል እና ይሄንን እስቲ ኑና ውጡና አሳዩ ማለትም አንድ ነገር ነው። እንደ ፓርቲ መጥራት ማለት ነው። መንግስት ነው የሚጠራው፣ ፖሊስ ነው አስተባባሪው፣ የሚቀር የተቋም የለም። አሁን አንዳንድ ደብዳቤዎች አይተናል። በየትምህርት ቤቱ ያሉ ርዕሳነ መምህራን ማስታወቂያ እየለጠፉ መሳይ መምህራን በዚህ ቀን ውጡ ካልወጣችሁ መቀጮ አለ ያሉ ያስፈራሩ የለጠፉት ደብዳቤ ደርሶን እኛም ፌስቡክ ላይ ሼር አድርገነዋልና ይሄንን ስታይ እንደዚህ አይነት ሰልፍ በአለም ላይ አልታየም። ዲክቴተርስ ብዙ ጊዜ ሰልፍ ይጠራሉ እንደምታውቀው። አሁን የኖርዝ ኮሪያን እናነሳለን። ኖርዝ ኮሪያ ውስጥ አሁን ኪም ጆንግ ኡን አንዳንዴ ሰልፍ ውጡ ይላሉ። ህዝቡን በትዕዛዝ ነው፣ ህዝቡ ይወጣል። የሚያስገርም ነገር መሳይ እኔ እኮ የህዝብ መውጣት በአምባገነን ስርዓት ውስጥ ህዝብ ሰልፍ መውጣት የድጋፍ ማሳያ ነው ወይ መሳይ? አንድ ነገር እናስታውስ። የ1997 ምርጫ በጣም እኮ ለኢትዮጵያን እኮ ትልቅ ትምህርት ሆኖ ነው ያለፈው ያ ምዕራፍ። ምናስተውል ሰዎች ለምናስተውል ኢትዮጵያውያን ሁሉ ትልቅ አስተማሪ ነገር እኮ ነው። መለስ ዜናዊ ማዕበል ነው አለ ታስታውስ እንደሆነ። ሰልፉ ማዕበል ነው ይጠርገዋል ብሎ አውቶቡስ አዘጋጅተው ቲሸርት አዘጋጅተው ህዝቡን ሲጥል ወጣ። ህዝቡ ያው ህዝብ ዛሬ የወጣው ህዝብ ነገ ሌሎች ጓደኞቹን ይዞ እንደገና ነገ ደግሞ ለቅንጅት ወጣ። ዛሬ ብቻውን የወጣው ነገ ቤተሰቡን ጠቅልሎ ወጣ መሳይ እና በብዙ እጥፍ ታየ። በጣም የሚያስገርመው ግን የምርጫው ውጤት ነው። የምርጫው ውጤት ምንድን ነበረ በዛ ሰዓት ያሳየው? ያ የወጣ ህዝብ አይደለም ለኢህአዴግ ድጋፍ ሰልፍ የወጣው ህዝብ ብቻ አይደለም። የኢህአዴግ አባላት ራሱ ኢህአዴግን አልመረጡም። በመቶ ሺህ የሚቆጠር ድምጽ አላገኘም እንደምታውቀው አዲስ አበባ ውስጥ። ያ ሁሉ ሰው ወጥቶ 1 ሚሊዮን ወደ 2 ሚሊዮን የሚጠጋ ሰው ኢህአዴግን ደገፈ ተብሎ ያ ሁሉ ሰልፍ ተካሂዶ 100,000 ሰው አልመረጠውም አዲስ አበባ ውስጥ። 23ቱን ወንበር ነው ያጣው አዲስ አበባ ውስጥ። ምንድነው ይሄ የሚያሳየው? ህዝቡ ግንባሩን ማስመታት ይፈልጋል። አልፎ አልፎ እድሎችን ጠቅልሎ የያዘ ፓርቲ ስለሆነ ሙሰኛ ስለሆነ ግንባሬን ባስመታ በቴሌቪዥን ብታይ ብጻፍ ስራ ላገኝ ይችላልው ላበል ላገኝ ይችላልው እያለ ደሃ ወጥቶ መሰለፉ ይሄ የፖለቲካ ድል ነው ወይ ነው? እና አማራ ክልልም ውስጥ እኔ አስተማሪ አሁን አማራ ክልል ውስጥ ያለ አስተማሪ ሰልፍ ይወጣሉ መሳይ እንደው ዝም ብለን እስቲ ነጥለን ነው። አስተማሪ ጥያቄ ላይ አይደለም ያለው። የአማራ ክልል ሐኪም ነው ሰልፍ የሚወጣው። የአማራ ክልል ግብርና ሰራተኛ ነው ሰልፍ የሚወጣው። የመንግስት ሰራተኛ ነው፣ ነጋዴ ነው፣ ገበሬ ነው፣ ወጣቱ ስራ አጡ ነው። የትኛው ህዝብ ነው የሚደግፈው ብልጽግና ነው? እና በአጠቃላይ ግን እዛ ክልል ላይ የሚደረገው ነገር እኔ ለምን የፖለቲካ ጥቅም ይጠቅመናል ብለው እንደሚያስቡ አይገባኝም። ህዝቡ ትግል ዞሮ ዞሮ ውሎ አድሮ ማሸነፉ ግን አይቀርም መቼም። ገለታ ምናልባት ከሰልፉ ጋር ተያይዞ ብዙ ነገሮችን ማንሳት ከተቻለ አንደኛ ሰልፎቹን እነዚህን የድጋፍ ትዕይንቶችን አብይ አህመድ ለምን ፈለጋቸው በዚህ ወቅት ላይ የሚለውንም ነገር ብናነሳ፣ ሌላው ከራሳቸው ያኔ በሁሉም የአማራ ክልል ፋኖ ትግሉን ከመጀመሩ በፊት ወደ ሰይፍ ከመግባቱ በፊት በሰልፍ እየጠየቀ በነበረበት ጊዜ የአማራ ክልል የወቅቱ ባለስልጣናት እየወጡ የሚናገሩት ነበረ። በሰልፍ የሚመጣ ለውጥ የለም፣ ችግር ካለ ችግሩን አግባብ ባለው መልኩ መፍታት እንጂ በሰልፍ የሚመጣ ለውጥ የለም ብሎ በወቅቱ የኮሙኒኬሽን ቢሮ ኃላፊ የነበረው ማነው ግዛቸው ሙሉነህ በወቅቱ ተናግሮት ነበረ። አሁን ታዲያ መንግስት በሰልፍ የሚመጣ ለውጥ አግኝቶ ነው ሰልፍ እንዲዘጋጅ ያደረገው? በሰልፍ ለውጥ ካልመጣ አሁን ለምን አስፈለገ የሚል ጥያቄ መልሰን ብናነሳላቸው ጥሩ ነው። ምናልባት ሰልፎቹ ለምን አስፈለጉ የሚሉትንም በተለያየ መልኩ መረዳት ከቻለን አብይ አህመድ ሰሞኑን ከኦሮሞ የፖለቲካ ኢሊቶች ከቀድሞ የብልጽግና ባለስልጣናት ጭምር የኦዲፒ አመራሮች ከሆኑት አሁን ከፓርቲው የተለዩና ከሀገር ውጭም ያሉት ሰሞኑን በተከታታይ አብይ አህመድ የሚያደርጋቸውን የሚያስባቸውን የሚያቀዳቸውን ነገሮች አውጥተው አደባባይ ላይ ዘርግፈውታል። በተለይም ደግሞ
አብይ አህመድ አማራን ያጠፋል ፍላጎት አለው እቅድ አለው እያደረገውም ነው ስለዚህ ለአማራ ልዩ ጥላቻ አለው የሚለው በጣም ውስጥ መነጋገሪያ የሆነ አደገኛ ነገር ለአብይ አህመድ ይዞበት እየመጣው በፓርቲ ውስጥ ጉዳይ አለ እና ያንን አማራን ህዝብ ይጠላል ያጠፋው ነው የሚለውም አይደለም የአማራ ህዝብ የማይወደኛል ይኸው በሰልፍ መንግስቴን ደገፈ የኔን መንግስት በአደባባይ ወጥቶ አመሰገነ የሚል ለነዚህ ለሱን ያጋለጡ ላሉት የኦሮሞ ፖለቲከኞች ምላሽ ለመስጠትም ጭምር ነው የአማራ ህዝብ ከጎኔ ነው የአማራ ህዝብ እንዲብትሉትም እናንተን አልተቀበለም የሚል መልእክት ለማድረስም ጭምር ነው የሚሉ ወገኖች አሉ በሌላ በኩል ደግሞ አማራ ክልል ላይ ለከፈተው የዘመቻ ማዕበል እንግዲህ ይሄ ዘመቻ ማዕበል በጣም መጠነ ሰፊ ጥቃት ነው የሚፈጽመው ህፃን ምንድነው ሰላማዊ ዜጎች አይቀሩም እየተጨፈጨፉ ነው ያሉት በከባድ መሳሪያ ፋኖን ሲያጣ እየተኮሰ ያለው ሰላማዊ ዜጎች ላይ ነው ስለዚህ ያንን ጥቃት እንደዚህ አይነቱን ነገር ድምጹ ጎላ ብሎ እንዳይወጣ የሚያደርገው ወንጀል እንዳይታወቅ በጎን ደግሞ ህዝቡ ደገፈኝ የሚል ሰልፍ እንዲካሄድ አድርጓል ያው ያንን ወሬ ለማጥፋት እንደሆነ ይታወቃል ሌላው የዓለም አቀፉ ማህበረሰብ ለማወናበድ ነው ዓለም አቀፉ ማህበረሰብ አሁንም በአማራ ክልል መንግስት ድጋፍ አለው ይው ህዝብ ወጥቶ ድጋፉን እያሳየ ነው የሚል የዓለም አቀፉ ማህበረሰብን እንደው የማደናገር እንደሆነም ነው መረዳት የሚቻለውና ግን በሶስቱም አልተሳካለትም እውነት ለመናገር አብይ አህመድ የሚያደርጋቸው ነገሮች ሁሉ ጊዜያዊ ድል ናቸው ጊዜያዊ ሚዲያ ማጫጫሃ ይሆንለታል ከዛ ባለፈ ግን በዘላቂነት ሊመጣ የሚችል ምንም ነገር የለም ከራሱ መግለጫ መረዳት እንችላለን ኮሙኒኬሽን መግለጫ ሰላም ሩቅ እንደሆነ ነው የገለጸው አሁንም ብዙ እንደሚቀር ነው የገለጸው አንድ መንግስት ስርዓትና ህግና ስርዓት ማስከበር እንጂ ሰልፍ ጠርቶ እንዴት አይነት አስተሳሰብ እንዳላቸው ግራም ያጋባ ነው እንዳልከው ቀደም ሲልም መንግስት ነው የሀገሪቱን ጦር ኃይል የሚቆጣጠር ነው ሞኖፖሊ ኦፍ ፓወር የኃይል የበላይነት አለው ተብሎ የሚታመን ነው ከመንግስት የሚጠበቀው ስርዓትና ህግ ማስከበር ነው እንጂ ሰልፍ ጠርተ ሰላም ብታዜም ብትጮህ ሊመጣ የሚችል ሰላም የለም ለማንኛውም ቦታ የመቀያየር ነው ሰልፍ ማድረግ ያለበት የተበደለው ሰልፍ ማድረግ ያለበት ተቃዋሚው ጎራ ሆኖ ሳለ እነሱን ሰልፍ እንዳያደርጉ ከልክሎ በተራው ቦታ ተቀያይሮ ሰልፍ ማድረጉ እጅግ አስገራሚ ነገር ነው ያለው እስቲ ቀደም ሲል እንዳልከው ነው እስቲ ይፈቀድ ህዝቡ በነጻነት ይውጣና ስሜቱን ይግለጽ ነፃ ወጥቶ በአደባባይ ስሜቱን እንዲገልጽ ይፈቀድለትና የዛን ጊዜ ምን እንደሚባል ምን እንደሚነገረው የህዝብ አቋም የት እንዳለ ይረዳው ነበር ግን አይደለም መፈክሩን አዘጋጅተው እጅ ጠምዝዘው በብዙ ነገር የጠሩ ሰልፍ ነውና እንደተባለው ራሳቸውን የሚያታልሉበት ካልሆነ በስተቀር ምንም ፈቅ ያለ ነገር በሰላሙም በተለያየ መልኩ የሚያገኙት ድል እንደሌለ ነው መረዳት የሚቻለው በጣም ጥሩ ነጥቦች ነው ያነሳው መሳይ ጥሩ ነጥቦች ናቸው እኔም በጣም ስማማለሁ እነዚህ ናቸው የሚመስለኝ እኔም ምናልባት ተጨማሪ የሚሆነው አንዱ የኮንፊደንስ ማጣት ነው አንዱ ኮንፊደንስ ያለው ዲሞክራሲያዊ የሆነ መሪ ሰልፍ አይጠራም ስራው ይናገራል እንደውም ተቃዋሚዎች እስቲ ውጡና እስቲ ህዝቡ ይደግፋል ነው ሊል የሚችለው ፓወር ላይ ያለው ኦቶሪቲ ያለው ድክመቱን እኮ ነው በጣም ዊክ ሆነ መንግስት መሆኑ ነው የምናየው ሰልፍ መንግስት ስልጣን ተቆጣጥሮ ውጡና ሰልፍ ውጡልኝ የሚል ፓርቲ ኮንፊደንስ መተማመን በውስጡም እንደሌለ ነው ሌሎቹ ግን ያነሳው ኢምፖርታንት ነገር ይሄ በተለይ አማራ ጠልነቱ አሁን ሰሞኑን ስለተነሳ ያንን ምናልባት ያከሽፍልኛል ነው ግን አንድ ትልቅ ነገር አለ እነዚህ ሰልፍ የወጡ ሰዎች ከሰልፉ በኋላ ሻይ ቤት ገብተው ምንድነው የሚያወሩት ነው በእውነት የልባችንን አደረስን ደስ አለን ነው ወይስ ይቀልዱበታል በሰልፉ ላይ አስተማሪዎች ወጥተው ሰልፍ እኮ አድርገን ዛሬ አብይን ደገፍን እያሉ ከልባቸው እንደገና ይወያዩበታል ወይስ ደግሞ በዚህ ሰልፍ ይህን ሰልፍ መልሰው ያሙታል ይሄ ነው መጠናት ያለበት በኢትዮጵያ ውስጥ በጣም ዝጉርጉር ነገር አለ መሳይ በጣም ዝጉርጉር ነገር አለ ህብረተሰቡ ነፃነትን ስላጣ በማህበር ቤቶች የሚጫወተው ጨዋታና በአደባባይ ለሚዲያ የሚናገረው በጣም የተለያየ ሆኗል ይሄ ያሳዝናል በጣም ያሳዝናል በደርግ ጊዜ ሰምቻለሁኝ ሰፈራ ውጡ ተብሎ በግድ ህዝቡ በሰፈራ ወጥቶ
በኢትዮጵያ ቴሌቪዥን በሬዲዮ ገበሬውን ይጠይቁታል። እንዴት ነበር ምንድነው ዓላማው የመንግስት ፕሮጀክት ምን ይመስላል ሲሉት አንዳንዱ ገበሬ በጣም ጥሩ ነው እግዚአብሔር ይስጥልን በእውነት ከዚህ አስነስታችሁ ወደ ሌላ እየወሰዳችሁ ነው ይላል። በኋላ ማህበር ቤት ደግሞ ቁጭ ብሎ ረሱም ደግ ነበር ቆፍሩም ደግ ነበር እንደጫጩት ዶሮ ስፈሩ ባል ነበር ይላል። እና መንግስትን በስነ ቃሉ ደግሞ የምሩን ይደግፍ እንትን ያደርገዋል ይለቅፈዋል። ምን ያደርጋል እንደዚህ አይነት ድጋፍ? በእውነት ህብረተሰብ ልቡን ካልሰጠ ዊን ካላረገው ማለት እኮ ነው መሳይ ዊን ካላደረገው ካላሸነፈው የአማራን ህዝብ በግድ አስገድዶ ሰልፍ አውጥቶ ምን ሊያገኝ እንደሚችል አላውቅም። ኢንተርናሽናል ኮሚኒቲውም እኮ አሁን አብይ አህመድን በደንብ እኮ ያውቀው በደንብ ተለክቷል። አብይ ምን አይነት መሪ እንደሆነ በሪጅኑ ውስጥ ለኢትዮጵያ የማይመጥን እንደሆነ በደንብ የታወቀ ነውና ብቻ በአጠቃላይ እኔ እንደውም ሰልፍ በጠሩ ቁጥር የበለጠ የፖለቲካ ኪሳራ ውስጥ እየገቡ የሚሄዱ ነው የሚመስለኝ። ገለታ እንደው በዚሁ የኦሮሞ የፖለቲካ ኢሊቶች የተለያዩ የቀድሞ የመንግስት አመራር ውስጥ የነበሩ ሰዎች ሲናገሩ የነበሩት ነገር ሰሞኑን በስፋት የመወያ አጀንዳ ሆኖ መጥቷል። ዛው ብልጽግና መንደር የፈጠረው ትርምስም ቀላል የሚባል አይደለም። ባለፈውም በመረጃ ምንጮች እንዳረጋገጥነው ከሆነ እስከ ወታደሩ ክፍል ድረስ በተለይ በታየ ደንዳ ሲገለጹ የነበሩ ነገሮች ወታደሩ ክፍል ጭምር መስመራዊ መኮንኖች ድረስ የደረሰ መነጋገሪያ አጀንዳ እንደነበረ ነው የሰማነው። አብይ አህመድ ላይ ማነጣጠሩ ከምንም በላይ ፓርቲው ላይ አገዛዙ ላይ ከመሆን ይልቅ በዋናነት ግለሰቡ ላይ ያነጣጠሩ ግለሰቡ ምን ያህል በዚህ በፓርቲ ውስጥ ከምስረታው አንስቶ እስካሁን ድረስ ባለው ሚና የጎላ ሚና ብቻ ሳይሆን ብቸኛ ሚና እንዳለው የሚያሳይ ነው። ሌላው ዝም ብሎ የመከተል በተለያየ መልኩ በብላክሜል ተደርጎ ወይም በአንዳንድ ነገሮች ተጠልፎ ተከታይ ያደረጋቸው እንጂ ይሄ ሁሉ እጅ ስራው የአብይ አህመድ እንደሆነ በደንብ የታየበት ምስክርነት ነው የሰማ ነው። አሁን ሰሞኑንም በአንከር ሚዲያ የቀድሞ የኦዲፒ ከፍተኛ አመራር የነበረው ዶክተር ሚልኬሳ ሚዳጋ የተናገረው ነገር ቀላል አይደለም። እንደው ገለታው ከተናገራቸው ውስጥ አንድ ሁለት ነገሮችን እናንሳ። ብዙ ነው፣ ነገር ግን ከዚህ ቤተ መንግስት የሚወጣው ስሞት ብቻ ነው የሚለው አስተሳሰብ የአብይ ከየት የመጣ ነው? ምን ማለት ነው? ከዚህ ቤተ መንግስት የሚወጣው ስሞት ብቻ ነው። ይህንን ያገኘሁት በልፋቴ በጥረቴ ነው፣ ማንም አልረዳኝም፣ ይሄ የምሰራው ነገር ሁሉ ለራሴ ነው፣ ስሞት ብቻ ነው። በምርጫም ሆነ በጫካም ሆነ በአደባባይ ሰልፍም ሆነ በአመጽ በየትኛውም ብትሞክሩ በጥይት አይደለም በቢላው ነው መከታተፋችሁ። ይህን እንግዲህ ከሌላ ሰው ሰምቶ ሳይሆን እዛው ቤተ መንግስት ጠርቶ አብይ አህመድ የነገረው ነው። ምን ማለት ነው? በጣም ከባድ ነው። በጣም ይሄ ማንም ኢትዮጵያዊ በእውነት ሊታገሰው የማይገባ ነው። ብዙ ጊዜ የምናነሳው መሳይ የዚህ የሪፐብሊክ ጽንሰ ሐሳብ ዓለም ሁሉ ወደ ሪፐብሊክ ማደግ አለብኝ የሚለው ከዘውዳዊ አገዛዝ ወደ ሪፐብሊክ ወደ ህዝብ የበላይነት ገባለው ማለት የስልጣን ላይ የሚቆይ ሰው የስልጣን ጊዜ ገደብ መገደብ ማለት ነው። ዋናው ነገር ያ ነው። ምርጫ ማለት ነው። ምርጫ ማመን ማለት ነው። የዲሞክራሲ የመጀመሪያው ኤቢሲዲ እቺ ናት። እንግዲህ አሁ የለችም ማለት ነው ውስጡ። አሁን እኮ እቺ ነገር የዲሞክራሲ እንጥፍጣፊዋ የመጀመሪያዋ ደረጃ ገጽ አንድ ላይ የምትገኘው ዲሞክራሲ ባለው መጽሐፍ ላይ የለም ማለት እኮ ነው መሳይ። ከዚህ አልወጣም ማለት በምርጫም ይሁን በምንም አልወጣም ማለት በጣም አስገራሚ ነገር እኮ ነው። ይሄ አንድ ቀን ሊያሳድረው አይገባም በይህን ሰው መሳይ፣ አንድ ቀን ሊያሳድረው። ምክንያቱም የኢትዮጵያውያንን ራዕይ ድሪማችንን እኮ ነው ያጨናገፈ ያለው ማለት እኮ ነው። ወደ ሪፐብሊክ የሚሄድ ፍላጎታችንን የስልጣን ቅብብሎሽን ያጨናገፈ እኮ ነው ያለው። እና ይሄ ከባድ ነገር ነው። መሰረታዊ ከተነሱት ነገሮች ዶክተር ሚልኬሳ ካነሳቸው መሰረታዊ ነገሮች አንዱ መነሳት ያለበት እውነትም ይሄ ነው መሳይ። ኢትዮጵያ ህዝብ ሲሪየስሊ ሊያየው የሚገባው የህዝብን ስልጣን ነጥቋል ማለት ነው። እና አንዱ ይሄ ነው። ሁለተኛው ነገር እንደው ምናልባት በቀደም ያጫወቸው ነበር መሰለኝ የዚህ የኢትዮጵያ የለውጥ ጊዜ ኢትዮጵያውያን በንቃት መከታተል አለብን። ኢሃፓ ውስጥ መሳይ እዚህ ቦስተን ውስጥ ይሄ አዋጅ የሚባል ጽሁፍ ነው ዋለልኝ ጽፈው በታሪክ እንደምናውቀው ታስረው ነበር አንድ 5 ልጆች እና ከታሰሩት ከነዋለልኝ ጋር ከታሰሩት ከአምስቱ አንዱ ወንድማችን እዚህ ነው ያለው እና እሱ ጋራ ጊዜ አግኝቼ አንድ ጊዜ አውርቼ አውቃለሁና
ሲያወራኝ አሁን የሀፓ ችግር ውስጥ አንዳንድ ሚኒስትሮች እየሾለኩ ወጥተው እርስ በርስ እንድንጋጭ የሚያደርገን ነገር የኬጂቢ ጣልቃ ገብነት ነበር አለ በሰፊው የራሻው ስለላ ድርጅት ማለት ነው በሰፊው ነበር አለ ይገርማል አንዱ ለመውደቃችን ምልክቱ ማነው ችግሩ እሱ ነበር አለ ይው አገሮች ለውጥ አካባቢ ላይ ገጭጓ ሲሉ ዘለው የሚገቡ አገሮች አሉ ዘለው ምክንያቱም የሚመጣው መሪ የሚቀጥለው መሪ ይጠቅመናል ለኛ ብለው ስለሚፈልጉ ክፍቱ የተገኘ ቤት ውስጥ ዘለው ገብተው ለራሳቸው የሚጠቅም ሰው ፍለጋ እንትን ማረጋቸው አይቀርም እና የለውጡ ጊዜ የዚህ ኢህአዴግ ለውጥ መንገጫገጭ ጊዜ ገጭጓ ማለት ጊዜ እኔ አብይ አህመድ መምጣት አንዱ የራሱ ይሄ ባህሪው የሚገልጹት ታየ የሚገልጹት ዶክተር ሚልኬሳም ነገዱም ሁሉም የሚገልጹት የራሱ ፐርሰናሊቲ እንዳለ ሆኖ ግን ከዚህ ሰው ጀርባ ወደፊት እንዲመጣ የሚገፋ የውጭ ኃይል እንዳለ ኢትዮጵያን ከዘነጋን በቃ ከስረናል መሰለኝ አለ መካከለኛው ምስራቅ አካባቢ ይጃል በሰፊው በከፍተኛ ድጋፍ ይጃል እሱም አልደበቀም ያው ሄዶ በልጅ ሁሉ ምናምን የሚባል ሆኗል ስለዚህ እጅ አለብን ኢትዮጵያን መንግስታችን ተጠልፏል መንግስታችን እጁ ተይዟል ተጠምዝዟል ስቴት ካፕቸርድ ሆኗል ለዚህ ነው መተባበር ያለብን ኢትዮጵያውያንም በያሉ ብዙ ሰዎች የሚጮሁትና ያንን ከግንዛቤ ማስገባን ያለብን ይመስለኛል እንደው ዳነሳው መሳይ የዚህ የሰውየው ንግግር ግን በዲሞክራሲ ላይ ስላቅ ነውና እኔ እንደው ለዚህ ኢትዮጵያን ይቅርታ ማድረግ ያለብን አይመስለኝም በጣም ከባድ ነገር ነው እንግዲህ በተግባርም እያሳየ ስለሆነ ነው ይሄንን ምስክርነት እንድናምን የምንገደደው አብይ አህመድ እንዲህ አይነት ፍላጎት እንዳለው ገና ወደ ስልጣን እየመጣ ያለ እናቴ ሰባተኛው ንጉስ አንተነ ብላኛለች ነው አስተሳሰብ ሁሉ ንጉሳዊ ነው በነገራችን ላይ ብልጽግና የሚባለው ፓርቲ ራሱ ዶክተር ሚልኬሳም ሲነግረና በተግባርም እንደታየው የዘውዳዊ ቅርጽ ያለው ነው ስልጣን ተሰብስቦ በሙሉ አንድ ግለሰብ እጅ ውስጥ የሚገባበት ሁኔታን ነው የሚፈጥረው ለዛ ነው የተቃወመው ብልጽግናን ከዲሞክራሲ ጋር ፍጹም የሚፋታ ይሄ ምንድነው ፌደራል የሚባለውን መዋቅር በሙሉ የሚያፈርስ ነው አሁን እንደ ድሮ አይደለም የክልል ምክር ቤት ስልጣን የላቸውም ፕሬዝዳንት ሲሰይሙ ከጠቅላይ ሚኒስትሩ ጽፈት ቤት ነው የሚሰየመው ለማስረግ ብቻ ነው እነሱ ጋር የሚመጣው ስለዚህ እያንዳንዷ ወረዳና ቀበሌ ያለች ስልጣን በሙሉ ተሰብስበው አብይ የሚያስገባ ነው ብልጽግና እንደዛ ምን ያደረገው ሰውየው ተዘጋጅቶ ንጉሳዊ በሆነ ያው ስሙ አይጠራም ግን መዋቅሩ በሙሉ ንጉሳዊ በሆነ የአንድ ግለሰብ ፈላጭ ቆራጭ አስተዳደር ነው የተከለው ከቤተ መንግስት ለዚህ ነው ቤተ መንግስቱንም ይህን ያህል ገንዘብ አውጥቶ እያስገነባ ያለው መቼም አልወጣም ከሞት በስተቀር ብሏል በእርግጥም ሞት ከዛ ላይ ያስወጣው እንደሚችል የኢትዮጵያ ህዝብ አብዮት እየገፋ ሁሉ ነገር እየገፋ ሲመጣ ምናልባት እብስ ብሎ ወደ ምንድነው አቡዳቢ ወደዛ ወደ ቀደም ሲል ወደ ተከስካቸው ሀገራት ካልሄደ በስተቀር ከቤተ መንግስት ሊያስወጣው የሚችለው ምናልባት ሞት መሆኑን በራሱ ኮዲው እየመሰከረ ወይም እየገለጸ ነው ማለት የምንችል ይመስለኛል ሌላው የተሰጡ ምስክርነቶች እንደው ሁሉንም መግለጽ አይቻልም በጣም ብዙ ስለሆነ ያው ተመልካች ያዳመጠው ሁሉ በየቤቱ ሊወያይበት ይችላል ግን አንዳንድ ነገሮችን ብናነሳ ጥሩ ነው በተለይ ከህዝብ ጥላቻ አንፃር እሱ የማንንም ወዳጅ አይደለም ህዝብ ይጠላል ሲጠላ ኦሮሞንም አማራንም ሁሉንም ነው የሚጠላው ግን በተለየ መልኩ አንዱን ይዞ ደግሞ አንዱን የበለጠ የጎዳበት ሁኔታ ተፈጥሯል ኢትዮጵያ ውስጥ ኦሮሞን እየጎዳ ነው ግን በኦሮሞ ህዝብ እየማለ ለአማራ ህዝብ የደገሰው የሞት ድግስ ከምንም ጊዜውም በላይ በጣም መጥፎ ሁኔታ ኢትዮጵያ ላይ ይዞ እየመጣ ነው ይሄንን ነው እየወጡ የመሰከሩት ይሄንን ነው እየወጡ የተናገሩት ያኔ ለምን አልተናገራችሁም እዛ ያላችሁ ይሄ ነገር ልክ አይደለም ለምን አላላችሁም ብለን ብንጠይቃቸው የመለሱልን መልስ ያሳምናል እንደዛን ጊዜ እኮ ህዝብ አብሮ ያበደ ነው የዛን ጊዜ አብይኔ ነካ አይኔኔ ነካ የሚል የህዝብ ስሜት ነበረ ማን ወጥቶ ይናገር በርግጥም ልክ ነው ያኔ እናቶች በጸሎት ሁሉም እየተለማመነ ይህን ሰው ያቆይልን እያለ ልክ እንደ ሙሴ እየተመለከተ ትልቅ ምንድነው ስተት የሰራንበት ዘመን ነው በዛን ወቅት ላይ እንዴት ብለን ወጥተን መናገር ስንጀምር ደግሞ የግድያ ዛቻ መጣብን በታምር ነው አምልጠን ከሀገር የሚወጣ ነው ያው ታየም እንደምታየው ታስሯል እውነቱን ስለተናገረ ስለዚህ እንዲህ አይነቱን ነገር እዛው ብልጽግና አካባቢ ያሉ ሰዎች በቶሎ መፍትሄ መፈለግ አለባቸው መዋቅር ውስጥ ያሉ ይሄ ግለሰብ ነገ ትቷቸው ሊሄድ ይችላል እንደውም ዶክተር ሚልኬሳ ያለው ምንድነው አሎኳክሶ እሳት ለኩሶ የእርስ በርስ ግጭት
በኦሮሞና በአማራ በኦሮሞና በሶማሌ ኢትዮጵያውያን የሚተላለቁበትን ክብሪት ለኩሶ ነው ከሄደም እንደዛ እንደሚያደርግ ደግሞ አልጠራጠርም ነው ያለው። ስለዚህ ይሄ ከመሆኑ በፊት መቼም ሳይቃጠል በቅጠል ነውና በተለይ ውስጥ ያሉት መዋቅር ውስጥ ያሉት ባለስልጣናት ከወዲሁ መላ ቢፈልጉ ጥሩ ነው። አንድ እግር በርበሬ መንቀላቅቷችሁ እየለበለበ አቃጥሎ ፈጃችሁ ነው እየሆነ ያለው። ይሄ ቡድን ተኮር ጥላቻ የምትለው እኔ አሁን ካልኩ ጋር ነው የሚያያዝብኝ መሳይ። ወደዛ እንደው ብዙዎችን አቅጣጫዎች ከዛ ጋር ማያያዝ ያለብን ይመስለኛል። የውጭ እጅም አለበት ከምንለው ጋር ማለት ነው። አማራን በተለይ አማራ ላይ ያለ መራር ጥላቻ ብዙ ጊዜ ይታይበታል። በተግባር ይታያል፣ በሰፊው ይታያል። ነገር ግን በንግግሮቹ መካከል ይታያል እና ለምንስ ነው አንዳንድ ጊዜ ጠይቃለሁ መሳይ። ማቃቸው አማሮች ነው እንግዲህ ሁሉን አማራ ወክዬ ባይሆን ማቃቸው አማሮች ኢትዮጵያን ይወዳሉ። አማሮች ኢትዮጵያን የወደዱት ኢትዮጵያ ከሌላው ስለተመቻቸቸው ነው። ተመችታቸው ኢትዮጵያ ከሌላው ሁሉ በተሻለ ስለተመቻቸቸው ነው የሚወዷት እና ቢያስብ የጎንደር ልጆችን አስታወሱ። መላኩ ተፈራ ዛሬ መቼም ስነቃል አበዛን መሰለኝ መሳይ። ግን መላኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬን ማርልኝ ሁለተኛ ወንድም ያለች የተባለበት ቦታ ነው ጎንደር። ደርግ በጣም ነው የጎዳው ኢትዮጵያዊነቱን። የጎንደር ልጆች እስካሁን የሚወዱት ስለተመቻቸው ደርግ አይደለም። አፄ ኃይለ ሥላሴ ጊዜ በዘውዳዊ ስርዓቱ ጊዜ በተለይ ታክስ አይነት አይተህ እንደሆነ ወደ 20 ምናምን ታክስ ነበር የተጣለበት ቀረጥ 20። እኔ አንዳንዴ ታክስ የቀረጥ ስሞችን ሁሉ ስትሰማ ይዘገንናል። አሁን ያሞራ ነው የምናምን ታክስ ተብሎ ገበሬው ተጥሎበት ምን እንደሆነ ስሙን የማታውቀው ቀረጥ አይነት መከራውን የሚያሳየው የተደቆሰ ህዝብ ነው። ሸዋ አካባቢ ብትሄድ፣ መንዝ ብትሄድ ከኢትዮጵያዊነቱ ጋር የተጣበቀው ስለተመቸው አይደል። ኢትዮጵያ ሀገራችን ተሻሽላ ስርዓት ተለውጦ ለሁሉም የምትሆን አገር ተመችታ ሆና ትመቸናለች ወደፊት ለልጆቻችን ቢያንስ እኛ ብንጎዳ የሚል አስተሳሰብ ነው። ይሄ ገዢ ሐሳብ እና ይሄንን ህዝብ ይሄ ኢትዮጵያነቱን የሚወድ ህዝብ በጉስቁልና ውስጥ ሆኖ ከኢትዮጵያ መነጠል አለብኝ ሳይሆን ተሻሽሎ ስርዓቱ እኖራለሁ የሚልን ህዝብ እየደቆሰ ነው ያለው። አብይ አህመድ እየደቆሰው መከራውን እያሳየው ነው ያለውና ይሄ አንድ ከኢትዮጵያዊነት ጋር በአንደበቱ እንደ አብይ አህመድ ኢትዮጵያን የሚጠራ መሪ የለም። ኢትዮጵያ አትፈርስም ያለ የሱን ያህል የለም። መንግስቱ ኃይለ ማርያም ይሄን አላለም። አብይ አህመድ መለስ ዜናዊ ይሄን አይልም። በተግባር ግን እንደሱ ኢትዮጵያን በየቀኑ የሚያፈርስ ነው። በየቀኑ በሰላም እጦት፣ በኑሮ ውድነት፣ በጥላቻ አሁን በተለይ እንደዚህ በማያያዝ አገር እያፈረሰ ያለ የለምና ይሄ ማንነት ተኮር ጥቃቱ መቼም ስንት ጊዜ ያልነው ነገር እኮ ነው። አብይ አህመድ ከመጣ የአማራ ህዝብ መከራውን ሲያይ ነው የኖረው። የኦሮሞ ህዝብ መከራውን ያየው እንዳልከው ኢትዮጵያውያን በአጠቃላይ ኢትዮጵያ ጠል የሆነ ሰው ነው መሳይ። ይሄንን ለማጋነን አይደለም፣ በተግባር የታየ ነው። ኢትዮጵያ ጠል ነውና ኢትዮጵያን ተባብረው ኢትዮጵያን የሚወድ መሪ ዲዘርቭ እናደርጋለን። በእውነት ያስፈልገናል መሳይ። ገለታው ምናልባት ይሄ ትብብር መምጣት አለበት የምንለው እንግዲህ አሁን ከኦሮሞ የፖለቲካ ኢሊቶች፣ ምሁራን፣ ሊቃን የሚመጣው ምስክርነቱም ሆነ የትብብር መንፈሱ እንዲሁ በቀላሉ መታየት ያለበት አይመስለኝም። ታየ ደንዳ እስር ቤት የገባበት በተደጋጋሚ ሲለው የነበረ አለ። የጋራ የሆኑ ጉዳዮቻችን ላይ እናተኩር፣ የሚለያዩንን ለጊዜው እናቆይ። የጋራ የሆኑ ችግሮች ለምሳሌ ዳቦና ሰላም ሁሉንም ይመለከታል። ሁሉንም በእነዚህ በሁለቱ ጉዳዮች እንኳን የትብብር ማዕቀፍ ፈጥረን ለምን ይህን ስርዓት አናሰናብተውም የሚለው ነገር ላይ በደንብ ሊተኮር ይገባል። ሌሎቹ ነገሮች ላይ እንደርስበታለን። ሀገር ይኑረንና ቁጭ ብለን ሌሎቹን ችግሮች እንፈታለን። ለዛ መጀመሪያ ሰላም፣ ከዛ ዳቦ፣ እነዚህ ሁለቱ ነገሮች ላይ ትኩረት እናድርግ የሚል ነገር በሰፊው እየመጣ ነው። አሁን ከኦሮሞ የፖለቲካ ሊቃን የሚመጣው ነገር በጣም የሚደገፍ ነው። ያለፈውን እንተው ማለት አይደለም። ያለፈውን ነገ ከነገ ወዲያ ቁጭ ብለን ይቅርታም ተጠያይቀንም ተራርመንም ቢሆን የሚቀጣም የሚፈረድበትም የፍትህ ጉዳይ ካለም እሱ ሁሉ ነገ ከነገ ወዲያ ይደርሳል። አሁን ግን በጋራ ይሄ ሰውዬ ካልሞትኩ በስተቀር ከቤተ መንግስት አልወጣም ያለን ሰውዬ የሚፈልገውን አድርገንለት ሞትን የሚፈልገው ተደርጎለትም ቢሆን ምናልባት እንዲሞት ሰው መፍረድ ከባድ ነው።
ግን ከስልጣን መወገድ አለበት። ለአንድ ግለሰብ ተብሎ ሀገር መጥፋት የለበትም። አንድ ግለሰብ አብይ አህመድ የሚባል በሱ ምክንያት የሁሉ ትርምስ ኢትዮጵያ ላይ ከሚመጣ ሁሉም እያለቀሰ ነው። ማልቀስ ትተን በጋራ ይህንን አገዛዝን ማስወገድ አለብን የሚለው ጥሪ እኔ ማስማማው ኢትዮጵያዊ ካለ በጣም አስቸጋሪ ነው። እዚህ ላይ መተባበር ያስፈልጋልና ከዚህ አንፃር የአማራ ልሂቃን በደንብ ገፍቶ መምጣት አለባቸው። የኦሮሞ ልሂቃንም በደንብ ከልባቸው ይሄ የሚለያዩ የሚከፋፍሉ እስከዛሬ በትርክት ደረጃ በጣም አንድ ማያደርጉ አንድ ሰፈር አይደለንም አንድ የምንገራው ታሪክ የለም እያሉ ልዩነትን ከሚያሰፋው አመለካከታቸው ወጥተው የጋራ ሀገርን ያለን የጋራ ሀገራችንን እንዴት ነው ምናድነው የሚለው ላይ የትብብር ማዕቀፍ ያስፈልጋል። ስለዚህ አማራ ልሂቃንም ወደፊት መምጣት አለባቸው፣ ምስክርነት መስጠት አለባቸው። አሁን ተደብቀው በየተለያዩ የዓለም ክፍሎች ያሉ የአማራ ባለስልጣን የነበሩ አሁን ወጥተው እንዲናገሩ ህዝባቸው ላይ የተሰራ ያለውን የሞት ድግስ ከወዲሁ በደንብ አጋልጠው ህዝቡ እንዲተባበር ካላነቁት በስተቀር ነገ እነሱም የታሪክ ተጠያቂ ናቸውና የአማራ ባለስልጣናትም ልሂቃንም ወደፊት የመጡ ይሄንን የትብብር ማዕቀፍ መፈጠር ያለበት እንደሆነ ነውና እዚህ ላይ በደንብ መስራት የሚገባ ይመስለኛል። ገለታው በትክክል ይሄ በጣም ገዢ ሐሳብ ነው መሳይ። እንደው ብዙ ጊዜም ስንነጋገር ይሄን ነገር መቼም እናነሳለን መሳይ። ባለፉት ጊዜያት የብሔር ፖለቲካው ጉዳይ ከስሯል፣ ኢትዮጵያ ውስጥ የከሰረ ጉዳይ ነውና አሁን እያንሰራራ ነው ያለው። ስለዚህ ከየአካባቢው የሚመጡ የህብረት ድምጾች ተቀባይነት ማግኘት መቻል አለባቸው። አሁን በደል ቆጠራ ያለ አይደለም። ይሄ የኋላ ታሪክ እያዩ ዝም ብሎ ቂምና ምናምን ይዞ መንቀሳቀስ ፊውቸራችንን እያበላሸ ነው፣ ነጋችንን እያበላሸ ነው። ትውልድ ሁሉ እያበላሸ ነው። አት ሰም ፖይንት መቆም አለበት። የሆነ ቦታ የሚያቆም ትውልድ መነሳት አለበት ያልን ነበርና አሁንም ያልከው ነው መሳይ። ከአማራ አካባቢ ያሉ ወገኖች፣ ከትግራይ አካባቢ ያሉ፣ ደቡብ አካባቢ ያሉ ሰዎች ድምጾቻቸውን ብድግ ብድግ እያደረጉ ይሄ እየተደቆሰ ያለው ህዝባችን ድምጽ መሆን አለበት። የለውጥ ምክንያቶች መሆን ያለብን ይመስለኛል መሳይ። ኢትዮጵያ ውስጥ የኢትዮጵያ ረሃብ የኢትዮጵያ ፋሚን የሚባለው ማለት ፈረንጆች ግሪን ፋሚን ይሉታል። አረንጓዴ ረሃብ ነው የሚባለው። የኛ የኢትዮጵያን ረሃብ ሁሉ ጊዜ አረንጓዴ ረሃብ። ለምን? ወርቅ አላቸው ኢትዮጵያውያን፣ ብዙ ወርቅ ነው ያለው። ለምን? ታንታለም አላቸው። በመቶ ሚሊዮን ቶን የሚቆጠር ታንታለም አላቸው። ለምን? ፖታሽ አላቸው። ለምን? ፎስፎረስ አለ ኢትዮጵያ ውስጥ፣ አይረን አለ፣ ከሰል አለ፣ የድንጋይ ከሰል፣ የከበሩ ድንጋዮች አሉ መሳይ፣ ነዳጅ አለን፣ ውሃ አለን፣ አፈር አለን፣ ጥሩ የአየር ጸባያችን ጥሩ ነው። ይሄ ሁሉ ስላለ ግሪን ነው፣ ግሪን ፋሚን ነው የኢትዮጵያ ፋሚን፣ አረንጓዴ ረሃብ ነው። ይሄን አረንጓዴ ረሃብ ማን ያመጣብን? አስተዳደር ነው መሳይ። አሰርቶ ህዝብ የማያበላ ያሁኑ ደግሞ የተለየ ነው በጣም። ብልጽግና ያለው የት ነው? አየር ላይ ነው ይላል። በአየር ላይ ስትበር በአውሮፕላን ላይ ነው የምታየው ብልጽግና። ብረሩ መሬት ላይ እኮ ነው ያለው። ከመሬት በታች እኮ ነው ብልጽግና ያለው። ብልጽግና ያለው ከመሬት በታች ሪሶርሳችንን ስንጠቀም መሬት ላይ የሆነ አብቅለን ስንበላ ነው እንጂ ዳመና ላይ ምን ብልጽግና አለ? ዳመና ላይ ብረሩ ነው የሚለው ይሄ ሰውዬና ህዝባችን ረሃብ ላይ ነው ያለው። ግሪን ፋሚን ነው። ይሄንን እንደው ገፈፍ ለማድረግ የኢኮኖሚ ጥያቄ ከፍ ለማድረግ ሀብታም ሀገር ይዘን ሀብታም እናት ይዘን ኢትዮጵያን ይዘን ገበሬያችን እየተራበ መሳይ ያስተማረን ገበሬ በእግር እየሄደ እኛን ያስተማረ ገበሬ ዘመዶቻችንን እስቲያቸው አንተ ሐዋሳ ስትሄድ መሳይ እነዚህ ያስተማሩን ገበሬዎች እንዴት ነው ያሉት እስከዛሬ ድረስ? የሚሄድኩበት ቦታ ያው ነው ኑሯቸው ተለውጦ አያውቅም። እና እንደዚህ አይነት ህዝብ ዝም ብሎ በዚህ በላይቁ ግጭት መከራ ያሳያየ መኖር የለበትም። እና የኢኮኖሚውን ጥያቄ የዚህ የኑሮውን ጉዳይ ጥያቄ ይሄንን ግሪን ፋሚን እንደው በእውነት ወደ ጥጋብ መለወጥ ይቻላል ኢትዮጵያ ሪሶርስ ስላላት። እና ለዚህ እንቅፋት የሆነውን ኃይል በማስነሳት ላይ ሌሎች ጥያቄዎች ያነሳቸው ናቸው። የፌደራል ጉዳይ የምንለው የፌደራሊዝም ጉዳይ የምንለው የቋንቋ ጉዳይ የምንለው የቡድን መብት የግለሰብ መብት የምንለው ጉዳይ በውይይት በንግግር የሚፈታ ነውና ይሄ ድምጽ መጉላት አለበት። ከፍተኛ ድጋፍ ሊሰጠው ይገባል የሚለው ነገር እኔ በጣም ገዥ ነው ብዬ ነው የማምነው መሳይ። እንግዲህ ገለታው በዚህ ዙሪያ የኛ መድረክ ሁሉንም ወገኖች ለማስተናገድ
እየሞከረ ነው። ወደፊትም ለማስተናገድ ጥረቱን ይቀጥላል። በሌላ ጫፉ ናችሁ ያላችሁም ግድለም አሁን ታየ ደንዳ የብልጽግና ፓርቲ አመራር በነበረበት ጊዜ ሌላው የብልጽግና ፓርቲ አመራር የሆነው ቹቹ አለባቸው ጋር ስልክ ተደዋወሉ። ሌላ ምንም አይደለም። የአንድ ፓርቲ ልጆች ናቸው፣ የአንድ ፓርቲ አመራሮች ናቸው። መደዋወልም አለባቸው፣ ኢትዮጵያዊ ናቸው። አብይ ግን ምንድን ያለው እንዴት ከጠላት ጋር ትደዋወላለህ አለ። ሚልኬሳ ዶክተር ሚልኬሳ ሚዳጋ አሁን አንከር ሚዲያ ላይ መጥቼ ስቀርብ እንዴት ጠላት ሚዲያ ጋር ቀረብክ የሚል ጫጫታ መፈጠሩ አይቀርም አለ። ይህንን ሰብሮ መምጣት ያስፈልጋል። ገለጣው ከግራም ከቀኝም እኛ ስለ ኢትዮጵያዊነት ነው። የየትኛውም ኢትዮጵያዊ ለቅሶ የየትኛውም ኢትዮጵያዊ ቁስል ያመናል ብለን ነው የተነሳ ነው። ስለማንም የተለየ ድጋፍ የተለየ ጥላቻ ኖሮን አይደለም። ምናልባት በአንድ ሚም በሌላ የተለያዩ ነገሮች ሆነው ሊሆን ይችላል። ግን እንደ ሚዲያ እየሰራን ያለነው አንድ ኢትዮጵያ ሁሉም በእኩልነት ተባብረው ተከባብረው የሚኖርባት ኢትዮጵያ እንድትመጣ ነው የምናፍቀው። ሌላ ህልምም የለንም። ይሄ ኦሮሞንም ይመለከታል፣ ትግራይንም፣ አማራንም፣ ሁሉንም፣ ሶማሌውንም፣ ሲዳማውንም፣ ወላይታውንም ይመለከታል። ስለዚህ ይሄ አይነት ነገር ሳይኖር የጠላት መድረክ ነው እንዲህ አይነት መንፈስ ሳይኖር ሁሉም ተቀራርቦ መስራት የሚችልበት ሁኔታ መፍጠር አለብን ብለን ተነስተናል። እባካችሁ ይህንን እየሰበራችሁ መጋረጃውን እየገለጣችሁ ወደምንመካከርበትና ብዙ ዋጋ ሀገራችን ሳትከፍል የምናድንበትን ጊዜ እንድናመጣ ነው በዚህ አጋጣሚ እንደ አንከር ሚዲያ ባልደረባም አዘጋጅም እንደው ጥሪ ማቅረብ ፈልገው ምትለው አለ ገለጣው። አይ ገዥ ሐሳብ ስለሆነ መሳይ ብዙ ደጋግሜ አላደክምም አድማጭ ተመልካቹን እና ይሄንን ፕሪንሲፕል እኔ ሁላችን ልንደግፈው ይገባል ነው የምለው መሳይ። ገለጣው እንግዲህ ሌላው ምናልባት መነሳት ያለበት ነገር አዳነች አቤቤ አንድ ህንጻ ፒያሳ ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲሳ ሰጣ ሰሞኑን ከፍተኛ የሆነ ሸብረብ ይያሉ ነው ቤተክርስቲያኒቱ ላይ የደረሰው ማአት መከራ በዚህ አንድ ህንጻ እንዲሸፈን እንዲጋረድ የተፈለገ ይመስላል። ሰሞኑን ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶሱ የቀድሞ ዋና ጸሐፊ አንድ ጽሁፍ ሰሞኑን መልእክት አቅርበዋል። እንደው እንባችን የሚታበሰው የት ነው በከንቱ እየፈሰሰን ያለው እንባችን ብለው ሰሞኑን ዝቋላ ስለታረዱት በየቦታው ስለሚገደሉ ስለሚቃጠሉ ቤተክርስቲያኑ ስለሚሰደዱ ምዕመናን እንባቸውን አፍስሰው ጥሪ ያደረጉበትን መልእክት ሰማንና በአንጻሩ ይህን መልእክት ማሰማት ያለባት ቤተክርስቲያኒቱ ልጆች ይገደላሉ አባቶች ለምንድን ነው የሚታረዱት የሚል ጥሪ ጥያቄ በአግባቡ ማቅረብ ያለባት ቤተክርስቲያን እሱን ነገር ዓለሙን ትታ ዓለማዊ ስለ ህንጻ በዛ ጉዳይ ላይ ምንድነው በሬ ካራጁ ይውላል እንደሚባለው ይህንን ነገር ከሚያከናውኑት አንዷ ከሆነችው አዳነች አቤቤ ጋር ምንድነው እጅና ጓንቶ ነው ያየንበት አጋጣሚ ያሳዝናል። አንድ ህንጻ ተመርቋል። የራሷ ንብረት ነው፣ የቤተክርስቲያኗ ንብረት። ስንት ነገር አታለች። አዲስ አበባ ላይ ምዕመናኖቿን አታለች፣ የቤተክርስቲያኒቱን ተከታዮች አታለች። በዚህ በኮሪደር ልማት የተነሳ ብዙ ምዕመናን ተገፍተው ከትቢያ ተጥለዋል። ይሄ አላመማትም ቤተክርስቲያኗ? አንድ ህንጻ የራሷን ህንጻ 5 ፎቅ የነበረን 7 ፎቅ አድርጋ አዲስ አዳነች ስለሰጠች እንደዚህ ሸብረብ ማለት ከአባቶች የሚጠበቅ አይደለም። እንደውም እንደሰማነው ከሆነ አሁን ለአዳነች አቤቤ የወርቅ ሀብል ሽልማት ለመስጠት የጠቅላይ ቤተ ክህነት ስራ አስኪያጅ ኮሚቴ አቋቁሞ እየተንቀሳቀሱ ነው። እዛ ድረስ ሄደዋል። ምን እየሆነ ነው ገለጣው? እንደው አባቶቻችን በስንቱ ነገር እንፈርባቸው። እንደው ቀና ብለን እነሱም በእንደዚህ ደረጃ መናገር በራሱ ከባድ ነገር ነው። ግን ምን እናድርግ? ምዕመናን እያለቁ ነው። እስቲ አሁን ስለ ዝቋላ ስለሞቱት እንደው አንድ መግለጫ ብጣሽ መግለጫ ከቤተ ክርስቲያን ወጥቷል? ለምን ተገደሉ? እንዴት ተገደሉ? እንዴት ነው መቆም ያለበት አይባልም? መቼም ቤተ ክርስቲያን ሲባል ህንጻ ሳይሆን ቤተ ክርስቲያን የሚባለው ከፓትሪያርኩ ጀምሮ እስከ ምዕመን ድረስ ነው ያለው ነው የሚሉት አባቶች ሲያስተምሩ። እንግዲህ እናም ቤተክርስቲያን መጠቅ ያለባት ምዕመናኗ በጎ ብለው ነው ወይ የሚያድሩት በዚህ ስርዓት ስር በሰላም አምልከው ይወጣሉ ወይ? ቤተክርስቲያን ደህና ናት ወይ? ቤተክርስቲያን ኦርቶዶክስ ደህና ናት ወይ? በጎ ናት ወይ? መነኮሳት ደህና ናቸው ወይ? ባሉበት ቦታ በሰላም አምልኳቸውን ይከውናሉ ወይ?
ይሄ መጠየቅ አለበት። ይሄንን በሲኖዶስ የኢትዮጵያ ቤተክርስቲያን ዋናው ከፍተኛው አካል መገምገም አለበት እና ስርዓቱ ምእመኑን የማይጠብቅ ከሆነ ካህናቶቿን የሚያጉላላ ከሆነ ቤተክርስቲያኖቿን የሚያጉላላ ከሆነ ቤተክርስቲያን ታጥቃ ስል ሐሳቡን ማለቴ ነው ጸንታ መታገል ነው ያለባት። በዓለም ላይ የታየው ነገር ይሄ ነው። የአውሮፓውያን ለውጥ ከቸርቾች ጋር ከቤተክርስቲያን ጋር በጣም የተያያዘ ነው። በጣም የተያያዘ ነው። አውሮፓውያን እድገት ቤተክርስቲያን ጣልቃ እየገባች ግፍን ስለምትቃወም ፍትህ ሲረገጥ የፍትህ ጉዳይ ስለሚከነከናት ምዕመናኖቼ ተጎዱ ያለች ስለምትጮህ የጀርመን ቤተክርስቲያን የፈረንሳይ ቤተክርስቲያን ሌሎች ኖርዌይ ሌሎች ቤተክርስቲያናት አሜሪካ ውስጥ እንደምናውቀው ለውጥ በምድሪቱ ውስጥ መጥቷል። ኢትዮጵያ ውስጥ እኔ ቤተክርስቲያን የሚመሩ ሰዎች በዚህ ሰዓት የሚጠየቁት ይሄ ነው። መንግስት ለፖለቲካ ፍጆታ እነሱን ሲፈልጋቸው ራሳቸውን አዘጋጅተው የሚጠቀሙ በር የሚከፍቱ ከሆነ ይጠየቃሉ፣ በእግዚአብሔር ፊት ይጠይቃሉ፣ ምዕመኑም ይጠይቃቸዋል። መሳይ አሁን አዳነች እኮ ጮሌ እኮ ናት። ባለፈው አንስተናል እኮ በጣም ጮሌ ሰው ናት። እኔ ስላየኋትም እኮ ነው ይሄን ማነሳው። ፊት ለፊትም ቢሆን የምናገረው ነገር ነው። መሳይ በጣም ጮሌ ናት። የካድሬ ስራ ነው ያላት። እንዴት አድርጌ አተርፋለሁ አሁን እንደምንም ብላ ከንፈፋ ከሄደች እቺን የሆነ ሽልማት ነገር ከዚህ ቤተክርስቲያን የምእመኑን ይዝበታለሁ እኮ ነው የሷ ካልኩሌሽን። በሰፋ ያለው ምእመን ኦርቶዶክስ አማኝ ስለሆነ አዲስ አበባ ውስጥ ያንን ይዝበታለሁ የሚል እኮ የጮሌ ስራ እኮ ነው የሚሰሩት። ለዚህ ቤተክርስቲያን መመቸት የለባትም። ለፖለቲካ ትርፍ አይደለም በር መክፈት ያለባት። ማንንም መስቀል አንስታ ልትባረክ ትችላለች። ግን እንደዚህ አይነት አንዳንድ ሽልማቶችን በማዘጋጀት በምእመናን መካከል ቅሬታን ህመምን አሁን ብዙ የኦርቶዶክሳውያን አይደሉም እየተራቡ ያሉት አዲስ አበባ ውስጥ እየተጨቆኑ ያሉት የሚታሰሩት። እሺ ክርስትናቸው እየተጠየቁ አይደለም ይደበደቡ አሉ አይደለም ሲደበደቡ እና በእነሱ ህመምስ ላይ ቤተክርስቲያን ምንድነው የምትለው የሚለው ነገር ያ ነውና የጥንት ቤተክርስቲያን እንደ አባቶቻችን መሳይ አባቶቻችን አቡነ ጴጥሮስ ምንድነው ያሉት? አቡነ ጴጥሮስ ታሪክ የሚያስተምረን ምንድነው መሳይ? ምንድነው ነበር ጣሊያን ያላቸው? ስልጣን ልስጦት ገዢ ይሁኑ ፓትሪያርክ ይሁኑ ህዝቡን ግን ዝም በሉልኝ የኔንም ስርዓት ባርኩልኝ አሏቸው። አይ አይደለም ረግማለሁ ውጉዝ ከማሪው ወጣት ውጉዝ ከማሪው አንተ የምትሰጠኝንም ስልጣን አልፈልግም ሞታለሁ ብሎ እኮ የሞቱባት ምድር እኮ ናት። የአቡነ ጴጥሮስ ሀገር እኮ ናት ያቺ ሀገር መሳይ። እና ከዛ በታች የሚመጡ ካህናት እኮ ለጀስቲስ ለፍትህ ምሳሌ የሆኑ እንደዚህ ግንባራቸውን የሚሰጡ ሰዎች ምድር ነበረች። እና ምን እንደገባ ብቻ አይታወቅምና አሁንም ቢሆን ምዕመኑ እኔ በእውነት መጠየቅ አለበት። ወጣቶችን መጠየቅ መቻል አለባቸው። ቤተክርስቲያን አቅጣጫው እንዳትስት የሳተች ሄዳ ተለጣፊ ሆና ያውም ደግሞ እጁ በደም ከተጨማለቀ መንግስት ጋር በደም በግፍ ከተጨማለቀ መንግስት ጋር እጅ ለእጅ ተያይዛ እንዳትሄድ ቤተክርስቲያንን የመጠበቅ ኃላፊነት አለበት ምዕመኑ መሳይ። በጣም ያሳዝናል ገለታው። ይሄንን ያለ ምክንያት አላነሳውም። አሁንም የምዕመናን ጥሪ በተለይ ምስራቅ ሸዋ ውስጥ አሁንም ዛሬ ወደ እዚህ ከመግባታችን በፊት መልእክቶች ይመጡልን ነበር። በጣም ስጋት ላይ ነው ያሉት። በተለይ ምንድናቸው የቤተክርስቲያን አገልጋዮች ወደ ቤተክርስቲያን መሄድ አቁመዋል። በቃ ተደብቀው ነው ያሉት። ምዕመናን በየቦታው ነው እየታረዱ እየተሰደዱ ያሉትና አሁንም አልቆመም። አሁን እስከዛሬው እሺ ሆነ ደማቸው ምናቸው ይሄ ምናልባት ፍትህ ሲመጣ ይጠየቅበታል። ከዚህ በኋላ ሌላ ነፍስ እንዳይጠፋ ከዚህ በኋላ ሌላ ሰቃቂ ግድያ እንዳይፈጸም ቤተክርስቲያኒቱ ለምንድነው አጥብቃ ጉዳዩን የማትይዘው? እንዴ ኮሪደር ለኮሪደር ተኮነ ልብሳቸውን ለብሰው እንደዚህ አይነት ነገር ላይ ከሚታዩ እውነት ለመናገር እንደ አቡነ ጴጥሮስ ይኸው አቡነ ጴጥሮስ ከዚህ የኒውዮርኩ አገረ ስብከት ሊቀ ጳጳስ ይጮሃሉ በየጊዜው ስለተበደሉት ስለሚገደሉት እየጮሁ ነው። የሰሞኑ መልእክታቸው በጣም ልብ ላለው ልብ እንዲል የሚያደርግ ነው። እንባችን በከንቱ ፈሰሰ ብለው ያሉት የሚጠበቀው ይሄ ነው እንጂ እነሱ ህንጻም
ቤተክርስቲያን እኮ እንድትነግድ እንድታተርፍ ተብላ የተቋቋመች አይደለችም። ስለሌላው እንማልዳለን ስለተበደሉት እንማልዳለን ብለን በየጸሎት ውስጥ የምናስገባው የእግዚአብሔር ቃል ታዲያ በከንቱ ነው አፋቸው ላይ የሚመላለሰው። ይሄ ነገር ስለሚቆጭ ነው። ነገ የበለጠ መከራ ሊመጣ ይችላል። አባቶች አሁንም ይጠበቃሉ። እንግዲህ አሁንም ብዙ ነገር አለ ወደፊት። ቤተክርስቲያኗን ሙሉ በሙሉ በቁጥጥሩ ስራ አድርጓል አብይ አህመድ በቤተክርስቲያኗ አማካኝነት። በነገራችን ላይ ሰሞኑን ዶክተር ሚልኬሳ ሚዳጋ ቤተክርስቲያኗን እንዴት እንደተቆጣጠረ በዳንኤል ክብረትን ለሁለት ሚሽን የፈለገው ቤተክርስቲያኗንም የአማራ ህዝብንም። በእርግጥ ከአማራ ህዝብ አንጻር ብዙም ቦታ ስለሌለው ዳንኤል ክብረት አብይን ያል የሚሳካለት አይደለም። ነገር ግን በቤተክርስቲያን አንጻር ባለው ተሰሚነትና በነበረው ቦታ የአብይ አህመድንም የቤተ መንግስት ጡንቻ ተጠቅመው ቤተክርስቲያኗን ተንበርካኪ አድርጓታል። ስለዚህ አሁን ቤተክርስቲያኗ አባቶቹ ምኖቹ ከመንግስት ፕሮግራም ውጭ የሚሆኑ አይደሉም። በመንግስት ድግስ ነው ከዚህ በኋላ የምታገኛቸው። በመንግስት ፕሮግራሞች የመንግስት ሪቫን ሲቆረጥ ከፊት ለፊት የምታገኛቸው ከዚህ በኋላ የቤተክርስቲያኒቱን አባቶች ነው። ስለዚህ አሁንም ጊዜው አልረፈደምና አባቶች እረኞች ናችሁና ልጆቻችሁ በጎቹ እየጠበቋችሁ ነው ብለን እንደው ወደ ላይ አንጋጠን ልመና ልናቀርብላቸው እንወዳለን ማለት ነው። ገለታው መጨመርበት ከሌለ ወደሚቀጥለው ርዕስ እንሄዳለን። አይ ትክክል ነው። እንትናቸው መጠበቅ አለባቸው መሳይ። ሃይማኖታዊ ጉዳይ አይደለም እኛ ያነሳ ነው። ወደ ሃይማኖታቸው ለማስተማር አልተነሳ ነው። ለመተቸትም አይደለም። ግን ዲስታንስ መጠበቅ ግዴታ ነው። በህገ መንግስቱም የተቀመጠ ነገር አለ። መንግስትና ሃይማኖት የተለያዩ ናቸው ተብሏል። ይሄንን ዲስታንስ ይሄንን ርቀት መጠበቅ ቤተክርስቲያን አለባት። ቤተክርስቲያን ብቻ እኮ አይደለችም። የሃይማኖት ተቋማት ባለፈው አረጋ ከበደን ሲሸልሙ አረጋ ከበደን እንግዲህ አንዱን ተዋጊ ማለት ነው። ውጊያው ያለው በፋኖና በአረጋ ከበደ መንግስት መካከል ነው። ሁለቱ ናቸው እየተዋጉ ያሉት አይደለም። አንዱ አዝማች አረጋ ከበደ ነው። ክልሉ ጸጥታ አስከባሪ ሄድ ኦፍ ዘ ስቴት የአማራ ስቴት ማለት ነው። እሱን ሄደው የሰላም ሽልማት የሚሸልሙ ሰዎች መሳይ በዚህ ደረጃ እኮ ነው የከሰረው። ለምን እስክንድርን አልሸለሙትም ታዲያ? ወይም ደግሞ ለምን ዘመነንም አልሸለሙም? ምናልባት ሽልማት ሰላምን ያበረታታል ብለው ካማ እዚህ ደረጃ የዚህ አብያተ ክርስቲያናት ህብረት ብቻ ሳይሆን የኦርቶዶክስ ብቻ ሳይሆን እንዳለ ይሄ ሃይማኖት ተቋማት የሚባለው ተጠቅልሎ ሄዷል። ስለዚህ ምዕመናን በየአብያተ ክርስቲያናቱ በየመስጊዱም ያላችሁ ውጣ ከዚህ ርቀትን ጠብቅ ማለት ተገቢ ይመስለኛል። መሳይ ባንተ ላይ እንደውች ልጨምረው ይያል ገለታው እንግዲህ ሌላው ርዕሰ ጉዳይ ሰሞኑን የተለያዩ ኢኮኖሚ ነክ ሪፖርቶች እየወጡ ይገኛሉ። የአብይ አህመድን ተምኔታዊ ወይም ደግሞ ምናባዊ ዓለም እርቃን የሚያስቀሩ ሪፖርቶች ናቸው። ሪፖርቶቹ በዓለም አቀፍ ተቋማት ነው እየወጡ ያሉት። የዓለም ባንክ ሰሞኑን ያወጣው ነው 39 ሀገራት ወደ ከፋ ድህነት ውስጥ እየገቡ ነው፣ የድህነት መጠናቸው እየጨመረ መጥቷል የሚል ሪፖርት ነው ያወጣው። ከዛ ውስጥ ከ39 ሀገራት ኢትዮጵያ አንዷ መሆኗን አስቀምጧል። ሌላው በአፍሪካ ልማት ባንክ የወጣው ነው። ባለፈው በዚህ በአጓ በሚባለው አሜሪካ ለአፍሪካ ሀገራት የሰጠችውን ከቀረጥ ነፃ የሆነ ምርቶችን ወደ አሜሪካ የመላክ እድል ነው። ኢትዮጵያ ነበረችበት። በትግራዩ ጦርነት ምክንያት ማዕቀብ ተጥሎ ኢትዮጵያ ከዛ እድል እንድትወጣ ተደርጓል። ያ በመሆኑ ምክንያት 18 ኩባንያዎች ከኢትዮጵያ መውጣታቸውን የሚገልጽ ሪፖርት ነው በአፍሪካ ልማት ባንክ በኩል የወጣው። ከዚህ ባሻገር ኢትዮጵያ ወደ 45 ሚሊዮን ዶላር በእንደነዚህ አይነት ምክንያቶች እያጣች እንደሆነ አስታውቋል። እንግዲህ ድህነት እየከፋ ነው። ኢትዮጵያ ውስጥ ያለው ሁኔታ እጅግ የሚያሳዝን እንደሆነ እየተገለጸ ይገኛል። በዚህ ማለት ነው እንግዲህ አብይ አህመድ ባለስልጣናት የፋይናንስ ባለስልጣናትም አብይ አህመድን ጭምር ድህነቱ እየቀነሰ እያሸነፍነው ነው፣ የዋጋ ንረቱም ወርዷል፣ ወደ 14 በመቶ ዝቅ ብሏል፣ በብዙ ነገር ጨምሯል፣ የውጭ ምርት መላካችን ጨምሯል በፐርሰንት ነው ያስቀመጠው ማሞ ምህረቱ ለህዝብ ተወካዮች ምክር ቤት ባቀረበው ሪፖርት ላይ። ስለዚህ ብዙ ነገሮች መሬት ላይ ካሉት ጋር የሚገናኙ አይደለም። እንግዲህ እኛ የምንናገረው ምናልባት የመንግስትን እንቅስቃሴ ስለምንተች የኛን እንደ እንትን መውሰድ የማይፈልግ ካለ የዓለም አቀፍ ተቋማትን ሪፖርቶች መከታተልና እነሱ ምን እያሉ ነው እውነቱን እየተናገሩ እንደሆነ በደንብ መረዳት ይቻላልና ኢትዮጵያ ከድህነት ወደ ድህነት ወደ ከፋ ድህነት የሚገቡ ዜጎቿ ቁጥር እየጨመረ ነው የመጣው በከፍተኛ መጠን። ይህንን እውነታ መካድ አይቻልም እና አብይ አህመድ በሰልፍም ሆነ በኮሪደር ልማት በአምፖል ብልጭልጭ በዘንባባ በፏፏቴ ሊሸፍኑት የማይችል ድህነት አፍጦ መጥቷል። ልደብቀው ማትችል።
እስቲ ገለታው እዚህ ላይ ምን ማለት ይቻላል? በተለይ ምንድነው የብሔራዊ ባንክ ገዢው የማሞ ምህረቱ መግለጫ እጅግ አሳሳች መሬት ላይ የሌለ መንግስት አሁንም መፍትሄ ለማምጣት ዝግጁ እንዳልሆነ ዝም ብሎ በልብ ወለድና በቅዠት ዓለም ውስጥ አገሪቱን እየነዳት ወደ ገደል መውሰድ እንደፈለገ የሚያሳይ ነው የማሞ ምህረቱ መግለጫ እንጂ ከዛ አለፈ መሬት ላይ ያለውን ነገር የሚያሳይ አይደለም። ይሄ ድህነት ጨመረ የሚለው ሪፖርት ኢትዮጵያን በተግባር የምናውቀው ነው። ሰሞኑንም የምንጮኸው በተለይ ሐኪሙን ጥያቄም ስናነሳ ድህነት ፍጥነት አይደለም። ኢትዮጵያ ውስጥ ዛሬ ዶክተሮች ቤት ደርሷል ድህነት። ፉድ ሴኩሪቲ የምንለው የምግብ ዋስትና ጥያቄ በጣም ልናስበው ከምንችለው በላይ በሆነ ፍጥነት ሮጦ ሄዶ ዶክተሮች ጓዳ ገብቶ ዶክተር እያስራበ ነው። ዛሬ ዶክተሮች እየመረመሩ በረሃብ እየወደቁ ነው። ይኸው እዛ የዶክተሮች እንትን ላይ አይደለም የወጣው እዚህ ፌስቡክ ላይ አንዲት ዶክተር ስትናገር ሰማን ባለው የመረመሩ እያሉ ፌንት ያደርጋሉ አለ። እንግዲህ አብዛኛውን እንትናቸውን ቤት ስለሚወስደው የቤት ኢንፍሌሽን ሲባል ብዙ አቅጣጫ ነው ያለውና የቤት ግሽበቱ ከፍተኛ ስለሆነ በሙሉ ይሰጣሉ። ሜዳ ላይ ከማድር ብሎ ያችን ይሰጣሉ፣ ቁርስ ይተዋሉ ማለት ነው። ወይ ምሳን አንዱን ይዘሉታል። እንግዲህ እንደዚህ ሲያደርጉ በመሃል እየወደቁ ነው ያሉት የሚለው ነገር የኢትዮጵያ የድህነት የት እንደደረሰ ማሳያ ነው። እንግዲህ ዶክተር ከተራበ ማን ነው ከዛ በታች ያለም? ከዛ በላይ ምን አለ ኢትዮጵያ ውስጥ? የለም እኮ መሳይ፣ ከዛ በላይ ምንም የለም እኮ። ከዛ በላይ ያሉ የምትላቸው በጣት የምትቆጥራቸው ሚሊዮነርስ የተወሰኑ ሰዎች ብቻ ናቸው እኮ። ኢቭን እነዚህ ምንድናቸው ሚሊዮነር የምትላቸው ኃይሌ ያለው ትዝ ይላል አንድ ጊዜ ኃይሌ ገብረስላሴ እየተፋፈርን ነው እንጂ ችግሩኛም ጋር ደርሷል አለ እሱ። እየተፋፈርን ነው እንጂ እኛ ጋርም እኮ ኑሮው ይዞናል አለ። በጣም ነው ያስገረመኝ ይሄንን ሲል እና ኃይሌንም እንኳን የኑሮ ውድነት እንትን እያደረጋቸው ነው ማለት ነው። የትራንስፖርት ጉዳይ፣ የቤት ወጪ ጉዳይ እንግዲህ ሚሊዮነር የምትላቸው ነው። ስለዚህ ድህነት በኢትዮጵያ ውስጥ ያለው ፍጥነት የሚታመን አይደለም። ሳይ እንዴት ሆነስ በተለይ በዚህ 7 ዓመት ውስጥ እዚህ እንዴት ደረሰ? ቀስ እያለ እኮ ነው ድህነትም ሲመጣ እያዘገመ ነው ሊመጣ የሚችለውና በዚህ ፍጥነት እንደዚህ ሲሆን የሚለው ባለፈው ያነሳ ነው $459 አለና አንድ ኢኮኖሚስቶች የሚሉት ነገር አለ መሳይ። እዚህ አሁን ኢትዮጵያ ውስጥ ያለው የኢኮኖሚ ችግር አንድ አቅጣጫ ብቻ አይደለም ያለው። አንደኛ ምርት እጥረት አለ። ባለፈው ብዙ ጊዜ ያነሳ ነው የሰላም ችግር ስላለ መንግስትም ዛሬ አመነ የተባለው ነገር የሰላም ችግር ካለ ምንም ቀጥተኛ ግንኙነት ነው ያለው ከምርት ጋራ። ምርት ይወርዳል። የአገዋንም አነሳ። አገዋ ለምሳሌ አሁን የዲፕሎማሲ ችግር ተፈጥሮ ብዙ ፋብሪካዎች ተዘግተዋል። ስራም ሰራተኞችም ብዙ ተባረዋል። ሁለተኛ የብር እሴት በየቀኑ መውረድ ነው። ይሄ በጣም ፊክስድ አይደለም ደግሞ እንደምናውቀው አሁን ያለው የኤክስቼንጅ ሬት የኢትዮጵያ ኤክስቼንጅ ሬት እንትን ወይም የገንዘብ ልውውጥ ዘዴዋ አሁን የምትከተለው ማቆሚያ የሌለው ነው። ዝም ብሎ ነው የሚዋዥቀው። በዛ ምክንያት በየቀኑ የብሩ እሴት እየወረደ ነው ያለው። አሁን ብላክ ማርኬት ስንት ነው ዛሬ? ወደ 160 ምናምን ሆኗል። አሁን የኛው ወደ 134 35 አካባቢ ነው ይመስለኛል እዚህ ኢትዮጵያ ውስጥ ንግድ ባንክ የሚመነዝረው። እንግዲህ ተመልከተ፣ ያንን ያቀራረብኩት ነው ይላል። በሁለቱ በብላክ ማርኬት እና በዚህ በብሔራዊ ባንክ ያለው ተመን እስካሁን አልተቀራረበም። በርቀቱን እየጠብቆ እየመራ ነው ያለው። እየተከተልን ገደል ነው እየገባ ነው። ስለዚህ አንዱ ችግር ይሄ ነው። ሶስተኛው አቅርቦት ሰንሰለት ተዛብቷል። መንግስት የተረጋጋ ስላልሆነ ያ ቁጥጥር ችግር ስላለበት የፖሊሲ ችግር አለ። እነዚህ ሁሉ የተደመሩበት ግሽበት ነው ያለው፣ ረሃብ ነው ያለው። በቀላሉ የሚታከም አይደለም መሳይ ነው የሚሉት ኢኮኖሚስቶች። በቀላሉ የሚታከም ያለ ስርዓት ለውጥ፣ ያለ ፖለቲካዊ ለውጥ፣ ያለ ፖለቲካዊ ሶሉሽን ሊመጣ የሚችል አይደለም። ስለዚህ እንደው ምናልባት የዚህ የብሔራዊ ባንኩ መሳይ የብሔራዊ ባንክ ገዢው ሲናገር አንድ ነገር ሲያምታታ ሰምቻለሁ። እቺን ብቻ ልበልና አንተ አስተያየት ትሰጥበታለህ። የብሔራዊ ባንክ ገዢው የዋጋ ንረትንና ኢንፍሌሽንን የነጣጠለ እንደው ዝም ብሎ በጣም ጽንሰ ሐሳባዊ ያደረገ ሲናገር ነበር። እውነት ነው። አንድ ነገር አለ። አሁን አንዳንድ ሰው ምንድነው ብሔራዊ ባንክ የዋጋ ግሽበቱ ቀነሰ ሲል ዳቦ ካምነው አልቀነሰም ይላል። አንዳንድ ሰው እነሱ እኮ እያሉ ያሉት እኮ ዳቦ ይቀንሳል እኮ አይደለም፣ የዳቦ ጭማሪው ፍጥነት ቀንሷል
ነው እኮ እያሉ ያሉት ብሔራዊ ባንክ። የዳቦ ጭማሪማ አለ ይቀጥላል እሱ ግን የዳቦ ጭማሪ ፍጥነቱ ባለፈው አመት በ30% ነበር የሚጨምረው በወር በሁለቱ ምናምን ድንገት ይጨምራል እንደዛ አሁን በ14% አድርገንላችኋል ነው የዳቦ ዋጋ ይወርዳል ሳይሆን የዋጋ ንረቱ ፍጥነቱ እንደባለፈው አመት አይደለም ወደ 14% አወርደነው አሁን በሚቀጥለው አመት ደግሞ ወደ ሲንግል ዲጂት እናወርደዋል ወደ 5 6 7 ማለት ነው ወደዛ እናወርደዋለን እያሉ ነው ያሉት አሁን ትልቅ ጥያቄ ምንድነው ኢትዮጵያ ውስጥ 15% ይሁን 5 እንደው 14% ይሁን 10% ይሁን ይሄ የዋጋ ንረት ከደሞዜ ጋራ ከኢንካሜ ጋራ ከማገኘው ጋራ የሚመጣጠን አይደለም መኖር አልቻልኩም ነው ኢትዮጵያን ጥያቄው የኢንፍሌሽን ፍጥነቱ የግሽበት ፍጥነቱ ቀንሷል የሚለው ነገር ለኢትዮጵያውያን የሚረባ ነገር አይደለም አሁን አስቸኳይ መፍትሄ የሚያስፈልገው 15% ይሁን እሱም ከፍተኛ ነው 15% በጣም ከፍተኛ ማለት እኮ ነው ደብል ማለት መሳይ ደብል ዲጂት የሚባለው በጣም ከፍተኛ ነው የኢትዮጵያ ኑሮ ስለማይቀየር ንግዱ ስለማይካሄድ የሰራተኛው ገቢ እዛው ስለሆነ ያለው ስለማያድግ ሊቋቋመው አይችልም ስለዚህ የዋጋ ንረት ጉዳይ ነው ኢትዮጵያን ጥያቄና በዚህ ላይ አሁን ቅድም ያነሳነው ነው የኢትዮጵያን ሁሉ ተባብረው የሆነ የፖለቲካ መፍትሄ ይመጣ ዘንድ ገበያ ይረጋጋ ዘንድ ትግል ያስፈልጋል ማለት ነው በዚህ በኢኮኖሚ የተወሰኑ ቴክኒካል ተርሞች ቃላቶቹን ያምታቱ ህዝብን ለማደናገር መንግስት አካባቢ ብቻ አይደለም አብይ በተደጋጋሚ እንዲህ አይነቱን ነገር የተጠቀመ ለምሳሌ አመታዊ የገቢ ምርትን ጂዲፒን እንዴት አድርጎ ትልቅ አድርጎ ያደግን አስመስሎ አሁን ደግሞ ምንድነው በአንድ የሆነ ትልቅ ኢኮኖሚ ተቋም አለ ኢትዮጵያ ከ17 ትልቅ ኢኮኖሚ ካላቸው የዓለም ሀገራት አንዷ ትሆናለች በ2000 ስንት ነው የሆነ ዓመተ ምህረት ተጠቅሶ የሆነ ነገር ወጥቷልና እሱን እየጠቀሱ የብልጽግና መንደር ምንድነው ነዋሪዎች ሸብረብ ይያሉ ናቸው ደስታቸውን እየገለጹ ነው ያው ዓለም እየመሰከረልን ነው የሚል እንዲህ አይነት በጣም ከኢኮኖሚ ቃላትና ምንድነው ጽንሰ ሐሳብ ጋር የሚምታቱ ነገሮችን ይሄ ብዙ አቅም ብለው ለሚሉት ማህበረሰብ ዝም ብለው እየጋቱት ነው ያሉት ይሄን ደግሞ የሚተባበሩ አንዳንድ ቀላዋጮች አሉ ብልጽግና መንደር የሚቀላውጡ ግን ተቋሚ ነን ብለው ራሳቸውን ይገልጻሉ ግን ምንም ማትለያቸው ከብልጽግና በላይ ብልጽግና ሆኖ የሚጮው ደግሞ አሉ እነሱ የሚመጡና አንዳንድ ጊዜ የሚናገሩት ነገር ማን እንደነበሩ ምን አይነት ሰው እንደሆኑ ግምት ላይ እንዲወርቁ ያደረጋቸው ነው ያለው ስለነሱ ለማንሳት አይደለም ግን ያምታታሉ የዋጋ ንረትንና የችርቻሮ ዋጋ መቀነስ አለ መቀነስ ጋር ምንም የሚያገናኘው ነገር ብለው የለም ብለው በአደባባይ ነው ይሄንኮ ወይ በድብቅ የሆነ ቦታ ተናግሮ አይደለም አደባባይ ወጥቶ ደረታቸው ነፍተው የዋጋ ይሄ ግሽበቱና የችርቻሮ ዋጋ ሸቀጦች ዋጋ መጨመር የሚያገናኘው ነገር የለም ብለው ሊናገሩ ይሞክራሉ ይሄን ብቻም አይደለም ያሉት ነዳጅ ዋጋው ሊጨምር ነው በጣም በከፍተኛ መጠን ሲባል አይ ለሹፌሮች ብቻ ነው ለመኪና ባለቤቶች ነው የሚያሰጋው እንጂ ለሌላው አሰጋም ብለው የሚናገሩ ይሄንን አላዋቂነታቸውን ክብርና ጸጋ አድርገው በአደባባይ ለመናገር የሚደፍሩ የሌላ ሰፈር ብልጽግና አካባቢ ወይም ጎረቤት የሆኑ አንዳንድ ቀላዋጮች አሉ የነሱን ምስክርነት እየሰማን ነው በጣም ያሳዝናል ህዝቡ በደንብ ማወቅ አለበት ህዝቡ የሚነገረውን አይደለም ኑሮውን ነው ማየት ያለበት ጠረጴዛው ላይ ምንድነው ያለው ከአገዛዙ የሚሰማቸው ነገሮችን ጠረጴዛ ላይ ካላየ ሌላ ነገር ሌላ ትንተናም አያስፈልገውም በኑሮ በቤቱ በመሶቡ የሚለካው ነው ያለው አሁን የተባለው እኮ ድህነት በፍጥነት እያደገ ነው ኢትዮጵያ ውስጥ በፍጥነት ነው ያለው ቀስ በቀስ አይደለም በፍጥነት እያደገ ነው ይሄው ባኪሞች አየን ተርበው ራብን የሚል ጥያቄ አቅርበው ማያውቁት ሐኪሞች ተራብን አሉ ረሃብ ከአርሶ አደሩ መኖሪያ ቤት ወጥቶ ሐኪሞች ቤት ገባ እውነትም በፍጥነት አይደለም በጣም በከፍተኛ ፍጥነት ነው ያደገው ከዚህ በኋላስ ወዴት ያመራል የሚለው ነው የሚያሳስበንና እዚህ ላይ በደንብ እንደው ግራ ሳይገባን እነማሙ ምረቱ የሚሉትን ነገር እስቲ በተግባር አሳዩን እስቲ እያንዳንዱ ቤት ላይ ተርጉሙና ንገሩን እምንሰማው እኮ በእያንዳንዳችን እዳ ተቀምጦልናል $574 እያንዳንዱ ኢትዮጵያዊ እዳ አለበት ስለዚህ ምንድነው መደረግ ያለበት ቀደም ሲል ያነሳ ነው የዳቦና የሰላም ጉዳይ ነው የሁላችንም ጉዳይ ዳቦ ሰላም አተናል ወጥተን ሰርተን እንዳንበላ ሰላም የለም
ስለዚህ እነዚህ ሁለቱ ላይ ያተኮረ ትግል ነው የኢትዮጵያ ህዝብ በደንብ አጥርቶ በደንብ ለይቶ እነዚህ ላይ ትኩረት ያደረገ የጋራ የሆነ ትብብር ያስፈልጋል። ወደዛ ካልገባ ሁሉ ጊዜ ለቅሶ ነው የሚሆነው። አንድ ነገር አለ እንዳልከው አንዳንድ ስርዓቱን ለመደገፍ የሚፈልጉ ሰዎች የተለያዩ ኢኮኖሚ ቃላቶችን ያደረጉ ለማወናበድ ይሞክራሉ። አሁን እዚህ ሀገር እዚህ አሜሪካ ውስጥ ኢንፍሌሽን በብዙ አቅጣጫ ነው የሚለካው። ለምሳሌ የኮንስትራክሽን እቃዎች ኢንፍሌሽን ኮንስትራክሽንን በሚመለከት ብቻ ለብቻው ነጥሮ ይወጣል። ሃየር ኤጁኬሽን ከፍተኛ ትምህርት ይወጣል፣ የመድኃኒት ይወጣል፣ የቤት ይወጣል፣ የተለያዩ የምግብ አይነቶች ይወጣል ለየብቻውና ይጠናል። እና ዋጋዎች ከሚገባው በላይ ሲጨምሩ መንግስት መፍትሄ ይሰጣል፣ ያረጋጋል ማለት ነው። እና ኢትዮጵያ ውስጥ እንደዚህ ነጠል አድርገህ ስታወራ በቃ ይደናገጣሉ። አሁን ፕራክቲካል የሆነው ነገር እኮ ነው መነሳት ያለበት። ያ ነው የህብረተሰቡ ጥያቄ። የፈለከውን አይነት የኢኮኖሚ ሞዴል አምጣ ምናምን፣ እኔ መቼም ሰው ሁሉ እሱን አላጠናም፣ ግን ዳቦ አምጣ ነው፣ ፕሮቫይድ አድርግ፣ እንጀራ ነው። እኛ ሀገር ደግሞ አይደለም ባለፈው እኮ ያነሳነው ነገር ነው። ኢትዮጵያ ውስጥ በሰማይ የምትኖር አባታችን ሆይ ብለን የዕለት እንጀራችንን ዛሬ ስጠን እንላለን። ክርስቲያኑ እንደዛ ይላል። እና እንጀራ ያስፈልጋል። ያንን ማቅረብ ያልቻለ መንግስት እሱን ስትጠይቀው ብልጽግና ባየር ላይ ቅድም ያልነው ነው አውሮፕላን ላይ ያለ አድርጎ ያቀርባል። አይደለም፣ እዚህ ቴብል ላይ ነው መታየት ያለበት። እና ከዛ አንፃር ነው የዚህ የማሞ ምህረቱ ነገር በቀጥታ በቃ የፖለቲካ መጫወቻ ሆኗል። ያ ብሔራዊ ባንክ መሳይ በጣም ያሳዝናል። ብዙ ጊዜ እዚህ ሀገር ይነሳል። የአሜሪካ ትልቅ ጥንካሬ የፋይናንስ ተቋሟ ነፃነት ነው መሳይ። በጣም ጠንካራ ነፃነት አለ በዚህ ሀገር። አሁን ኢንፍሌሽንን በሚመለከት መንግስት ዝር አይገባም። እዚህኛ ጋራ ተመልከት ምን አለ መሰለህ የማሞ ምህረቱ የሚባል ሰውዬ ወደ 2.6 ምናምን ቢሊዮን ብር በ11 ወር እኮ ነው ተመልከት፣ ቢሊዮን ዶላር ሰርፕለስ ትርፍ አገኘን አለ በዚህ በማክሮ ኢኮኖሚ እንትን ማሻሻያ። የሚያስገርም ነገር እኮ ነው። እንዴት ሆኖ ሊሆን እንደሚችል እንግዲህ እንደው መቼም ማንም ሰው ማሰብ ይችላል። ሁለተኛው በጣም አስገራሚ ነገር ግን አሁን መንግስት ይበደራል አለ። ብሔራዊ ባንክ የሚያበድረው ወይ ለባንኮች ወይም ለመንግስት ነው፣ ለሁለቱ ነው የሚያበድረው አለ። ሁለቱም ይከፍላሉ አለ። በቃ በተለይ መንግስት ከፋይ ነው መሰለኝ። በታሪክ እኮ ኢትዮጵያ ዲፎልት የሚባል ውስጥ ገብታ አታውቅም። በዓለም አቀፍ ደረጃ ዲፎልት ወይም ደግሞ መክፈል ያልቻለች ተብላ ቢዝነሳችንን ሁሉ እንዲበላሽብን ያደረገ ሪኮርድ ውስጥ ያስመዘገበ መንግስት ለብሔራዊ ባንክ ግን በቃ እንደው ሰርቶ ወዲያው ነው የሚከፍለው። በቃ ወዲያው ነው የሚከፍለውና ዜሮ ነው አለ። ብሔራዊ መንግስት ይከፍላል አለ በየጊዜው። ይሄ ደግሞ ውሸት ነው መሳይ፣ ውሸት ነጭ ውሸት አለ የሚባለው ውሸት ነው። እንደውም የባንክ ኪሳራ የሚመጣው መንግስት ስለማይከፍል ነው። ባለፈው አንድ የባንክ ማኔጀር ነግሮኛል። አንድ ጊዜ ምን አለ፣ መንግስት እየተከፈለ እየወሰደ ገንዘብ አይከፍልም ብለን ስናወራ አለ፣ አይ መንግስት አይደለም እንደዛ የሚያደርገው ተቋማት ናቸው። አሁን በዚህ ደረጃ አንድ የመንግስት ባለስልጣን እንደዚህ ይናገራል። ተቋም ማለት እንግዲህ እንደ ትምህርት ሚኒስቴር እነሱ አይደለም መንግስት የሚባሉት እነሱ ናቸው እንጂ መንግስት አይደለም ብሏል አለ አንድ የመንግስት ባለስልጣን። እንደዚህ እያደረጉ በየቦታው ኢኖቬሽን ሚኒስቴር ወስዶ አይመልስም፣ አክስሮታል። ያን ሁሉ ብር ፓርላማ ቀርቧል። ሌሎቹ ይበደራሉ፣ ለሆነ ስራ ይላሉ፣ አይከፍሉም። እና ይሄ ባንክ ዋሸ ፓርላማ ላይ ቀርቦ። ስለ እንትንም ኦዲተሩ ታስታውስ እንደሆነ ኦዲተሩ ብሔራዊ ባንክ ላይ ችግር አለ፣ ይሄን ያህል ብር ወደ 10 ነው ምናምን ቢሊዮን ብር እንትን አለ ሲባል እሱ ደግሞ ምናባዊ የሆነ ነው ይሄ በትክክለኛ ሪል ያልሆነ አለው። ሪል ያልሆነ ኪሳራ ነው ያለው ብሎ ፓርላማውን ያደናብረዋል። እና እኔ በጣም ያስገረመኝ ፓርላማው ያኛው እኮ ኦዲተር ነው፣ የኦዲት ሪፖርት ይህን ሁሉ እኮ ያገናዝባል እኮ ምን አይነት ኪሳራ ነው ያለው የሚለውን እኮ ያውቃል። የተማሩ እኮ ናቸው ኦዲተሮች። እና እንደዚህ አይነት ጨዋታ የሚጫወትባት ምድር ናት። ፓርላማው ራሱም እንደዚህ አንዱ የከሰርነው ኪሳራ የሚባለው ሪል ያልሆነ እንግዲህ ምናባዊ የሆነ ማለት ነው መሳይ፣ ምናባዊ የሆነ ነው ኪሳራ ነው የሚባልበት። ኦዲት ሪፖርቱ ደግሞ ከስሯል ብሔራዊ ባንክ የሚባልባት ምድር ናት። እና እኔ እንደው አጠቃላይ ስዕሉ ምንድነው ትልቁ ነገር የዳቦ ጥያቄ፣ የምግብ ጥያቄ፣ በተለይ ምግብ ኢንፍሌሽን ጥያቄ ኢትዮጵያ ውስጥ ከሚገባው በላይ ንሯል። የነዳጅ ጉዳይ የምናነሳው ይሆናል። ከፍተኛ ችግር ላይ ነው ያለነውና እንተባበር። የነዳጁን ነገር አንስተዋል ገለታው። ነዳጅ እንግዲህ
ዛሬ 23 ነው በኢትዮጵያ አቆጣጠር ከሐምሌ 1 ጀምሮ ይነሳል ተብሏል። እንግዲህ የተለየ ነገር ካልመጣ በስተቀር በዓለም አቀፉ የገንዘብ ድርጅት IMF አስገዳጅነት IMF ነው ከነዳጅ ላይ ድጎማ እንዲያነሳ ለአገዛዙ ይሄ ባለፈው የኢኮኖሚ ማሻሻያ ፖሊሲ ብሎ በተስማማ ጊዜ ቃል ከገባቸው ወይም ደግሞ ከሚያስፈጽማቸው ጉዳዮች አንዱ ነዳጅ ላይ መድኃኒት ላይ ያደረጋቸውን ድጎማዎች ማንሳት ነው። ስለዚህ ሁለት ጊዜ ተነስተዋል። አሁን ሶስተኛው ሐምሌ ወር ላይ ነው የመጨረሻው ነው። እሱ ሲነሳ ደግሞ የሚመጣውን መከራ የሚመጣውን የኑሮ ናዳ የውድነት ናዳ ማለት ነው እንግዲህ የዛን ጊዜ ሰው ምን ሊል እንደሚችል አናውቅም። ለዛም ነው እኚህ አይነት ቁጥሮችን ሐሰተኛ አንትኖችን የተለያዩ የፕሮፓጋንዳ ጭነቶችን እያመጣ ህዝቡን ከዚህ ከመሰረታዊ ጥያቄው አናጥበዋለሁ አለያየዋለሁ ብሎ አብይ አህመድ ባዶ የሆኑ ዲስኩሮችን እያሰማለው አንዱም መስከረም ላይ ነዳጅ መሸጥ እንጀምራለን የሚል ነው። ወዲያውኑ ደግሞ አሁን የምንሰማው የነዳጅ ሽያጩ ተሰርዟል የሚል ነገር ደግሞ ወጥቷል። መጀመሪያ ነዳጅ ኖሮ ነው የሚሸጠው? ነዳጁ ተገኝቷል ወይስ ምንድነው? እንደሚሸጥም የነገረን እሱ እንደሚሰረዝም ደግሞ መረጃውን አሽሉከው ለተለያዩ ሚዲያዎች ሰጥተው እንዲሰማ የሚያደርጉም እነሱ ናቸው። ሳምንት ሳይሞላ ነው ነዳጅ እንሸጣለን ወደ ተሰርዟል ዜና የተገባው። ዋና የተፈለገው ህዝቡን ለቀናትም ቢሆን ማደናገር ነው። የአብይ አህመድ ስትራቴጂ ነው ማደናገር። ለማንኛውም ገለታው አንድ ምስል ምናልባት የኢትዮጵያ በተለይ አማራ ክልል ያለውን ሁኔታ ከገለጸ በሚል ነው አርሶ አደሩ ላይ የሚደርሰው። ይህን ስዕል ተመልከተው። በእርግጥ ትክክለኛ ስዕል ስለመሆኑ ማረጋገጫ ማግኘት ይከብዳል። ምናልባት በአርቲፊሻል ምንድነው AI የሚባለው በአርቲፊሻል እንትን የተሰራ እንደሆነ እንገምታለን። ነገር ግን እውነታውን ያሳያል። አርሶ አደሩ የሚያርሰው መሬት ተመልከተው፣ የለም ደርቋል። እንዴት ከፊቱ ላይ የምታነበው ነገር ከጀርባው ደግሞ ታንክ ይታያል። ሰላም የለም፣ ማረስ አልቻለም። ችግር ላይ ነው ያለው አርሶ አደሩ። ይህንን ለመግለጽ እውነታውን ስለሚገልጽ ነው። ትክክለኛ ምስል ነው በሚል አይደለም። ምናልባትም ከሆነ ዋናው የተፈለገው የሚያስተላልፈው መልእክት ትክክለኛና የአማራ ህዝብ የኦሮሞም ህዝብ የትግራይም ህዝብ የገባበትን መከራ በተለይ አርሶ አደሩ ያለበትን እዳ የሚያሳይ ነው። ይሄ አርሶ አደር ችግር ላይ ነው ያለው። 80% በላይ የኢትዮጵያ ህዝብ አርሶ አደር ነው እየተባለ በዚህ አይነት ችግር ውስጥ መኖሩን የሚያሳይ ነው። እንደዚህ አድርገ ነው እንግዲህ ድህነትን እንዴት ልታጠፋው ትችላለህ? አርሶ አደሩን እንደ አርስ አድርገ ታንክ በማሳው ዙሪያ ደርድረ አርሶ አደሩ ሊያርስ አይችልም። ለማንኛውም ይህንን ስል በተመለከተም የሆነ ነገር ማለት ከቻልን ብዬ ነው። ብዙ የሚገልጽ ነገር አለው መሳይ። መቼም እኔ እንደው ከሁሉም በላይ እነዚህን የከሳሱ በሬዎች ሳይ ሁልጊዜ የሚከነክነኝ ነገር የኢትዮጵያ ግብርና ጉዳይ መሳይ። ይሄ በጣም ኋላ ቀር እኮ አሰራረስ ዘዴ እኮ ነው መሳይ፣ በጣም ኋላ ቀር። እነዚህ ሁለት በሬዎች ሁለት ላሞች ቢሆኑለት ይሄ ሰው ይሄ ገበሬ እኮ ወተት ቅቤ ባለቤት ይሆን ነበር። ይሄ ቀላል ነገር እኮ ነው። በእጅ እንደዚህ እየነዳ ማረስ የምትችልበት ዘመን ተፈጥሯል። ቴክኖሎጂው በጣም አድጓል። ርካሽ ነው ደግሞ። ባለፈው አጥንተን ዋጋቸውን አጥንተን ይሄ ማጨጃ ማሽን እና ይሄ ማረሻ በጣም ርካሽ ነው። ከበሬ ዋጋ ያንሳል። ይህንን አድርጎ የወተት ልማት እንዲኖር ማድረግ እየተቻለ አብይ አህመድ ለብቻው የወተት እንትን አቋቁሞ ይሄዳል። እንደዚህ መፍታት እየተቻለ እና አንዱ በጣም ሳይህን ስል እንደው ስትል ነው ትዝ ያለኝን ነው በግልጽ የተናገርኩት። ሌላው የሰላሙ አሁን የሰላሙንም እኮ ያሳያል መሳይ። ይሄን AI ማድርገው ይስሩት ብቻ አርቲፊሻል ኢንተለጀንስ ሲሆን እውነታን ግን ያሳያል። ሰው ይሄ ገበሬ እንደዚህ ሆኖ በታንክ ተከቦ ድንገት ተኩስ ይመጣል እያለ ማረስስ ይችላል ወይ? እና መከራ ውስጥ ነው ያለው ግብርናው። በአጠቃላይ ከባድ ችግር ውስጥ ነው ያለው መሳይ። እኔ እኮ ቅድም ያልነው ነገር እኮ ነው ግሪን ፋሚን የሚባለው እኮ በነዳጅ ላይ ከብት እየነዳን እኮ ነው ድፍድፍ ዘይት ምንገዛው እያለን መኖሩ ከታወቀ አመታት ስንት አመት ነው ኢትዮጵያ ውስጥ። ያንን ቆፍሮ ማውጣት የማን ስራ ነው? በወርቅ ላይ ነው በታንታለም ላይ ነው መሳይ እንትን የምናደርገው በሬ የምንነዳው። ከዛ ላይ ደግሞ ያለችን ደግሞ ጥቂት ማውጣት የጀመርናትን ሪሶርስ አሁን ዛሬ ወጣ እንትን አለ ሪፖርተር ላይ ወጣ። ወርቅን ተመልከተ። አሁን ወርቅ 2/3 በህገ ወጥ መንገድ ነው የሚወጣው መሳይ። 1/3 ብቻ ነው የምንጠቀመው። መንግስት አለ ወይ 2/3 የኢትዮጵያ ወርቅ ሲወጣ ከወጣ
ሪሶርሳችንንም አቋል ተጠቀምንበትም ማለት ነው። አሁን የዘውዬ ነዳጅ አወጣለሁ አለ መስከረም ላይ ውሸት ነው። እሺ ይውጣ ቢወጣ ግን 2/3 ወርቅ እንደው ዝም ብሎ እየወጣ በህገወጥ መንገድ የሚሸጥባት ምድር ነዳጁም እኮ እንደዛ ነው የሚሆነው። መሳይ ችግር አይፈታም ማለት እኮ ነዳጅ እያለንም ረሃባችን ይቀጥላል ማለት ነው። በህገወጥ መንገድ እንደዚህ አይነት ንግድ ባለበት። ስለዚህ የመጀመሪያው ነገር የተሻለ አቅም ያለው ኤፊሺየንሲ ያለው የሚኖረው መንግስት መትከል ካልቻል ግሪን ፋሚኑ መቀጠሉ አይቀርም እና የዚህ ገበሬው ስል በጣም አሳዝኖኛል። መሳይ ሳይው በጣም ያሳዝናል ማለት ደሞ ሁሉንም ሰው ሲያነጋግር ገበሬውን አልጠራውም። በቀደም ሚዲያ ምናምን አስተማሪ ሐኪም ሲል ገበሬውንም ዞር ብሎ ማያየው። አው ገለታው ይሄንን ጉዳይም እንዲሁ በግልም አውርተን ነበር። ለምንድነው ገበሬው ያልተጠራው? 80% ያገሪቱ ህዝብ አርሶ አደር ከሆነ ቢያንስ የተወሰነ ገበሬ ተወካይ ናቸው ተብሎ ካድሬም ይሁኑ ግን እንደው ተመሳሳይ መድረክ ለምንድነው ያልተጠራው የሚል ነገር አንተም አንስተ ነበርና ለነገሩ ምን ይጠቅማል የሚለውን ከመድረኮቹ ምን ተገኘና ነው አርሶ አደሩስ ቢመጣ እንዲሁ ዝም ብሎ ፖለቲካሊ ይሰራበት የፕሮፓጋንዳ መሳሪያ ሊያደርጉ ካልሆነ በስተቀር ምን ይጠቅማል ብዬ እኔ እንዲሁ በግል ተከራክረ እንደነበረ አስተዋውሳለሁና ያንተ ኮንሰርን ያንተ ጥያቄም ተገቢ ነው። ለምን አልተጠራም? እንደው ከምን ቢለዩ አመት የማይቆዩ ይባላል። ሁሉንም ጠርተ አርሶ አደሩን ስትተው ምንድነው ንቀት ነው ወይስ አርሶ አደሩ ተመችቶታል ብለ ስለምታምን ነው ወይስ ምንድነው የሚል ጥያቄ ያነሳል። እኔ ደግሞ ቢጠራም ባይጠራም እንደውም መነገጃና የፖለቲካ መጫወቻ ከሚሆን እዛው ባለበት ቢቀር ይሻላል የሚል ሐሳብ አንስቻለሁ። ለማንኛውም ገለታው እንግዲህ ሀገሪቱ ውስጥ ያለውን አጠቃላይ ሁኔታ ስንመለከት የትግራይም ሁኔታ እንደው ባጭሩ አንስተ ነው ውይይታችንን በዚህ ርዕሰ ጉዳይ ብንቋጭ ጥሩ ነው። ትግራይ ያለችበት ሁኔታ ትግራይ በየቀኑ አዲስ ነገር ነው የሚሰማው። ትግራይ አሁን እንደው ዝም ብለን ስናስብ ሌላ ሀገር ሁሉ እስክትመስለን ድረስ ኢትዮጵያ ውስጥ እንዳይደለችም እንዴ። በነገራችን ላይ ሰልፍ እዛ ይፈቀዳል። ሰው ሰልፍ ወጥቶ ስሜቱን ይገልጻል። አንዳንዴ መልካምም ነገር ታያለህ። አብይ የማይቆጣጠረው አካባቢ ስለሆነ ሰው በራሱ የፖለቲካ ጥያቄ ወጥቶ ስሜቱን ይገልጻል። ባለፈው ታስታውሳለህ የፕሬዝዳንቱ ጽፈት ቤት ድረስ ነው ጥሰው የገቡት። ጥያቄያቸው ምንም ይሁን ምን በዚህ ደረጃ ቁጣቸውን ለመግለጽ አንድ ጥይት አልጮኸ፣ አንድ ሰው አልተፈነከተ፣ ስሜታቸውን ገለጹ፣ ቁጣቸውን ገለጹ፣ ገቡ። በእርግጥ በኋላ ላይ በዋት የተደራጀም የተባለ ሰልፍ ተከናውኗል። ለማንኛውም ትግራይ በእንደዚህ አይነት ሁሉ የሚገለጽ ነው። ብዙ ኃይሎች አሉ፣ ብዙ አቅም እየፈጠሩ ያሉ። አሁን ደግሞ አፋር ክልል ውስጥም ሰራዊት እያሰለጠኑ ያሉ የህዋት ፍንካች የጀነራሎቹ ፍንካች ወይም የዛ ስብስብ ተነጥለው ይወጡ እንዳሉም ነው የምንሰማው። ገና ብዙ ነገር አለ። ትግራይ በጣም እስካሁን ካለው የበለጠ በሚቀጥለው የሚሆነው ነገር ህዝቡን የሚያሰጋ እንደሆነ ነው የምንሰማውና የትግራይ ሁኔታ እንዴት እየተከታተልክ ነው? ትግራይ ጉዳይ የመጀመሪያው አሳሳቢ ነገር የህዝቡ ድምጽ መስማት አልተቻለም። የትግራይ ህዝብ ያለበት ሁኔታ ኑሮ ማለት ነው። በተለይ ተፈናቀለው እንዴት ውሎ ያድራል፣ ኢኮኖሚው እንዴት ውሎ ሆኗል ትግራይ የሚለው ነገር መረጃ ሁሉ ማግኘት አልተቻለም። የትግራይን ወደ ትግራይ ጉዳይ ገባ ስትል የደብረጽዮንና ምናምን ጌታቸው እንትን አደረገ የሚል የሁለቱ ፍክቻ ነውና በመሃል የህብረተሰቡን ጉዳይ በጣም የሚያስተጋባ ነገር አለመኖሩ በጣም አሳሳቢ ነገር ነው። ሁለተኛ ብዙ የኃይል ማዕከላት እየተፈጠሩ ነው ያሉት። አሁን የሰልፉ ከዛ ጋር የተያያዘ ነው። የመንግስት ተፈጥሮ አይደለም። መንግስት ስልጣን ላይ ያለውም ይሁን ህወሓት ማንኛውም ትግራይ ውስጥ ያሉ አሁን ያሉ ቀደም ያሉ ድርጅቶች ከህወሓት ጋር የተያዙት በተለይ ዴሞክራሲያዊ ባህሪ ስላላቸው የመጣ ሰልፍ አይደለም። ከብዙ የኃይል ማዕከላት መፈጠር ጋር የተያያዘ ነው። ፓወር ባላንስ ስላለ ዊክ ስለሆነ ደካማ ስለሆነ መንግስት እስከ ቢሮው ድረስ የመግባት ነገር እንጂ ትግራይ ህወሓት ጠንከር ባለበት ዘመን እኮ ሌላ ቦታ ሰልፍ እያለ ትግራይ ውስጥ አይደረግም ነበር። ሚዲያ ሁሉ አይገባም ነበር። እንደ አይነቱ ነገር ትመኛለህ ማለት ነው። ቢያንስ ሰው ይተነፍሳል ወጥቶ የትኛውም ኃይል አቅም በሌለበት ሁኔታ በዲዮና ሾልኮም ብቻ ድምጹን ማሰማት ከቻለ አንድ ነገር ነው። ይሄ መልካም ነገር ነው ያልኩ ሳይሆን በተቻለ አቅም እንኳን ቢያንስ ወጥቶ ስሜቱን ይገልጻል። የኢትዮጵያ ህዝብ ለዚህ ያልታደለም ነው። ልክ ነው በጣም አዎ አለ። አሁን በተወሰነ ደረጃ
በኦርጋናይዝድ ባይሆንም በተወሰነ ደረጃ ድምጻቸውን የሚያሰሙ ወገኖች አሉ እነሱ መደራጀት አለባቸው ጥሰው መውጣት መቻል አለባቸው ከሌሎቹ ወገኖች ጋር ቀደም ካነሳ ነው ይሄ ኢትዮጵያዊ ትብብር መፍጠሩ ላይ መጠንከር ያስፈልጋል አሁን የሚበቃ ይመስለኛል ተምረናል ይመስለኛል መሳይ በየቤታችን ብዙ ህዝባችን ተደቆሰ በየቤቱ የቀረ የለም ማራ መከራውን ያየነው ጦርነት ታውጁበታል ስሙ ማዕበል የሚባል አዋጅ የጦርነት አዋጅ ታወጀበት ህዝብ ነው አማራ ትግራይ ላይ ሌላ ማዕበል የሚባል አዋጅ ታውጆ ነበር ከዚህ በፊት እንደዚሁ የትግራይን ህዝብ ደባቅ መጣ ኦሮሞ ላይ አዋጅ ታውጇል እና ይሄ አዋጅ ይሄ የሞት መልአክ መመታት አለበት ኢትዮጵያ ውስጥ በተባበረ ክንድ መሰበር አለበት ስለዚህ ያንን ታሳቢ ያደረገ እንቅስቃሴ መሆን ያለበት ይመስለኛል ትግራይ ውስጥ እንጂ አሳሳቢ ነው አሁን ጦርነትም እንዳልኩ አፋር ክልል ውስጥ ዛሬም ዜና ሰሰማ እንደዚሁ የተዘጋጁ ወገኖች ጦርነት እንደከፈቱ ነው ምንሰማው ትግራይ መሃል ትግራይም ውስጥ እንደዚሁ የታጠቁ ኃይሎች በየቦታው አሉ በአጠቃላይ ስርዓት ፈርሷል ትግራይ ውስጥ ስርዓት በዚህ መካከል ሰራተኛው በተለይ መንግስት ሰራተኛው ሌላው አካባቢ ካለው ችግር እጥፍ ድርብ አለበት እዛ ተፈናቃዩ ኑሮውን መኖር አልቻለም ወደ ቤቱ መመለስ አልቻለም ፖለቲካ መጫወቻ ሆኗል ከዚህም ከዛም የፖለቲካ መጫወቻ ሆኗል የፖለቲካ መጫወቻ ሆኗልና ሁሉ ጊዜ መፍትሄው የሚመስለን መሳይ በተባበር ነው በቃ የጎደለን እሱ ነው አንድ አባባል አለ እኮ ብዙ ጊዜ የምናነሳው ምንድነው ዲቫይድድ ስንከፋፈል እንወድቃለን ስንተባበር ግን እናሸንፋለን እኔላሉ ይሄ የዓለም መፈክር ነው እና ኢትዮጵያም ውስጥ ከተከፋፈልን እየወደቀን ያለን ከተባበር እናሸንፋለን በዚሁ መልእክት ዝግጅታችንን እናበቃለን ገለታው ብዙ ጉዳዮችን ያነሳንበት የዛሬው የአንከር መረጃ ክፍለ ጊዜ ይህን ይመስላል በጣም አመሰግናለሁ ገለታው እኔም እጅግ በጣም አመሰግናለሁ መልካም ቀን መሳይ ተመልካቾቻችን በዚሁ የዛሬውን አበቃን አብራችሁን ስለነበራችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን